አትቆጣ፣ አትናደድ። በዛ ላይ ተንፈስ በል፣ ረጋ በልና ጥያቄውን ልመልስ። ስግደቱ የምን ስግደት ነው? እሺ እኮ ይኸው የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም። ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ ኦኬ። የዮሐድ ነው ልክ ዮሐድዬ ጀምር በለኝ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይከን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን ነው የሰገዱት? ጆናታን ለዳዊትና ለንጉሱ ይላል። ግን ኦኬ ለዳዊት የሰገዱት ለዳዊት የሰገዱት ያምልኮ ነው። እሺ በመጀመሪያ ከዛ ያምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብለህ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየቁም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ? ለአምልኮ ነው አይደለም ነው ጥያቄ። ምንድን ነው ታስረዳኝ? ለአምልኮ ነው ወይስ አይደለም ነው ጥያቄው። የለም እሺ መልስ የለም። አንዴ ሰዓቴን ለመፍጀት ነው። ቆይ እሺ አንደኛ ዜና መዋዕል ኮፍስማን ኮሜንታሪ ምን ብሎ ያብራራዋል? this verse must be translated as ሲልና worshiped God and bow down to the king ብሎ መተርጎም አለበት ብለው ይፈተዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ bow down አደረጉ ብለ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ የኔ ነው። አትልፋና ቆይ አንዴ ኦኬ አትቀበለው ነው ጠቅለል አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለም ማመጣው ይሄንን አምጣልኝ ልትለኝ ነው። ኮሜንታሪው ነው። ስለዚህ አትቀበለው። ይሄን ትቀበላለህ የምትለው ክላሲካል ፕሮቴስታንቲዝም ያለው ኮሜንታሪ ከሰጠኝ አንዴ ዮናታን አይቀበለውም አልከሽ። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስና ለጳውሎስ የወህኒ ቤቱ ጠባቂ ተደፍቷል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦ ይላል። ከላይ ጀምረህ አንብበው እስቲ። አዎ እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩ ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሀሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ ኦኬ ያው እየሰገደ ነው አላለም። ወደ ውጭ ሞቶ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበር። ፕሮስኪኒዮ መሆን አለበት። ኦኬ እሺ ወደ ራእይ 3:9 ልሂድና የግሪኩ ቃል ምንድነው የሚለው? ራእይ 3:9 አንብበው። ፖዝ አድርገው ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆ እሺ ራእይ 3:9 እስቲ ግሪኩን ክፈተውና ምን እንደሚል አሳይ። አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪ ነው አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዴ ያልኩህ? ብሮ ተረጋጋ። አንተ ራስህ ተረጋጋ እንጂ እንዴ ሐዋርያት ሥራ ምዕራፍ 16 ነው እኮ ፕሮስኪ ነው አይልም ያልኩህ ወዳጄ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው አልኩህ። ሐዋርያት ሥራን ላሳይ። የሐዋርያት ሥራ ምዕራፍ 16 ራእይ 3:9 ላይ ምንድነው የሚለው ግሪኩ? አልሰማኝም ማይ ብራዘር። ራእይ ያለውን እኔ ፕሮስኪኒዮ አይልም አላልኩም። እኔም እሱ ላይ ያለው ፕሮስኪኒዮ አይልም አላልኩም እኮ ማይ ብራዘር። ምንድነው የሚለው ነው የጠየቅኩ። ክፈት እናንተ ራስህ አንብብልና ምንድነው አታውቀውም እንዴ? ይሄ እኮ እንዴ ያንተ በርደን ነው እኮ። አታውቀውም ምን እንደሚል አውጣና አሳየን። እሺ ፕሮስኪኒዮ ነው የሚለው። ፕሮስኪኒዮ ነው የሚለው። ትቀበለዋለህ?
ጥያቄ እሺ በእግር ፊት መተው እንዲሰግዱ አደርጋለሁ ሲል ፕሮስኪኒዮ ነው የሚጠቀመው። ትቀበለዋለህ? ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው አይደለም? ቅድም ብዬ ነበር አይደለም? ፕሮስኪኒዮ እኮ ነው የሚለው ቃል። ለምን አይደለም ማለት ፕሮስኪኒዮ አምልኮ ከሆነ ፕሮስኪኒዮ ነው የሚለው እንዲያመልኩ አደርጋለሁ ማለቱ ነው። ቆይ ተረጋጋለሁ መልስልህ። ቅድም ምንድን ስለ ነበር ራእይ መጽሐፍ ዝም ብሎ ኢንተርፕሬት የምታደርገው መጽሐፍ አይደለም አይደል? አይ ነው ፕሮስኪኒዮ አይልም ብለህ ፕሮስኪኒዮ አይልም አላልኩም። አመለኩት ማለት ነው አይደለም? ፕሮስኪኒዮ አይልም አመለኩት ማለት ነው ወይስ አይደለም? ራእይ ላይ ያለውን ፕሮስኪኒዮ አይልም ብያለሁ አይደለም? ፕሮስኪኒዮ አይደለም ብለህ አርጊመንቱን ያመጣው እኮ ምን መሰለህ ጆናታን፣ አይ ፕሮስኪኒዮ ከሆነ አምልኮ ነው ወይም ስግደት ነው ለማለት ነው። እዚህ ክፍል ላይ ፕሮስኪኒዮ ይላል። ስለዚህ አመለኩት ማለት ነው ወይስ አይደለም? እሺ ራእይ ላይ ያለው ቀጥታ የምትፈታው ነገር አይደለም። አመለኩት ማለት ነው ወይስ አይደለም? ቀጥታ መልስልኝ እንጂ ቃሉን እየነገርኩህ አመለኩት ማለት አይደለም። አንተ ማለት መልስ ሳትመልስ ዝም ብለህ ስትቆም ዝም ብዬ እንድሰማ ከሆነ አልሰማሽ። ደቂቃ እየሄደ ነው። እሺ ተው። ማነው እንዲሰግዱልህ አደርጋለሁ ያለው ማን ነው? ቆይ እንዲሰግዱልህ አደርጋለሁ ያለው ማን ነው? እግዚአብሔር ራሱ አምላካችን ነው ኢየሱስ ክርስቶስ። ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው። እንዲያመልኩ አደርጋለሁ ማለት አይደለም። ለሱ እንደሚገዙ የሚያሳይ ነው። አርጊመንታቸው ባይዘው ርፊት ችግር የለም። እዛው ላይ ጥያቄ ላይ ቆይ አንዴ ለሰላምታ የሚሰገድ ስግደት አለ ወይስ የለም? ሰዓቴን ለመጠቀም ለሰላምታ ምን አይነት ስግደት? በክርስትና ስግደት ተደፍተው መስገድ ቅድም እያስቀመጥ ነበር አይደለ? ክርስቲያን አለ ወይስ የለም? በአዲስ ኪዳን ላይ እኮ እየመለስኩልህ ነው። በየትኛውም ቦታና ማንኛውም ክርስቲያን ለሰላምታ ብሎ የሰገደ የለም በአዲስ ኪዳን ላይ። ስለዚህ ብሉይ ኪዳንን አትቀበልም ማለት ነው። አንደኛ ሳሙኤል ምዕራፍ 1 ላይ 3 ጊዜ ለሰላምታ ሰገደ ይላል። አትቀበለውም ማለት ነው። ሰላምታ በስግደት እንደሚገለጽ አትቀበልም። ሰላምታ ሰጠ በሚለው ሊሆን ይችላል። ሰላምታ መስጠትና ሰገደ ነው የሚለው ሰላምታ ሰገደ ነው የሚለው ላሳይህ እኮ ይሄ ሰላምታን ለመስጠት ለመግለጽ የመጣ ቃል ነው ወዳጅ። አውዱን ለምንድን ነው የማትከተለው? ለሰላምታም ራሱ እንደሚሰገድ አመንክ ማለት ነው። ቴንክ ዩ። ስለዚህ ቅድም የስግደት አይነቶች ብለህ የተናገርከውን ራስህ መለስከው ማለት ነው። እሺ ለዳዊት አንደኛ ዜና ላይ የሰገዱት ስግደት ማለት ነው ምን አይነት ስግደት ነው? እሺ የዳዊትም ቅድም እየመለስ ነው ነበረ። ዳዊትን ራሱኑ ኢንክሉድ አድርገው ለሱም ሰግደዋል የሚል ቤተክርስቲያን ኢንተርፕሬት ያደረገችው መጽሐፍ አታመጣም። ከፓትሪስቲክ ቆይ ለዳዊትና ለንጉሱ ሰገዱ ለእግዚአብሔር ነው ስግደቱ። ለዳዊትና ለንጉሱና ለእግዚአብሔር ሰገዱ ይላል አይደል? ኦኬ አንተ ለታቦት ዙረው እስራኤላውያን ሲሰግዱ ለታቦት ለእንጨቱም እየሰገዱ ነው አይደለም? ስማ ለዳዊትና ለንጉሱ ለእግዚአብሔርና ለንጉሱ ሰገዱ። ለማንና ለማን ነው የሰገዱት? ሰዓት አለ። ደብል ስታንዳርድ ከዛ ጋርም ራሱ መመለስ ነበረብን። ጥያቄ እንመጣበታለን። ችግር የለም። እሺ አስጀምሩ። ቀጥል ጆና። እሺ ጥያቄ ልጠይቅ። በመጽሐፍ ቅዱሳችንም በቸርችም ማን ልጠይቅ? ዮሐድን ልጠይቅ። እሺ እዚሁ ስላለ መጽሐፍ ቅዱስ ላይ በትእዛዝ ደረጃ ይሄን ታክሶኖሚ የሰጠ አባት አለ። የክብር ስግደትና የአምልኮ ስግደት ብሎ የከፋፈለ መጽሐፍ ቅዱስና በፓትሪስቲክ ኤቪደንስ እንድታሳይ። እሺ ያው ይሄው አሁን ለምሳሌ የሰላምታ ስግደት እንዳለ የተጠቀሰ ለቅዱሳን ስገዱ እኮ ስግደት አይነቶቹን ጥያቄን አርቲኩሌት ላድርግ። ቆይ የኔ ጥያቄ አንዴ አርቲኩሌት ላድርግ። መጀመሪያ ልጠይቅ በመጽሐፍ ቅዱስም በታሪክም ደረጃ በደንብ ፍሬምወርክ ላስይዝልህና በፕሪስክሪፕቲቭ ቴክስት በመጽሐፍ ቅዱስ ልታሳየኝ ትችላለህ? ይሄ እኮ የኛ ቶፒካችን አይደለም።
አይ ችግር የለውም። ምንም ጥያቄ እንትን ስለሌላችሁ አቁሙ፣ ሰዓቱን አቁሙ። አትግባ ትላለህ እንዴ? ልደት ለምን ገባ? ውይይት ላይ ቆይ አንዴ አካሄድ ዮኒ ስነ ስርዓት አሲዝ እንጂ እንዴ እነሱ እንግዲህ ሁለቱ እየተጠያየቁ ግቡና ሁለታችሁ መልሱ እየተባባሉ ነበር። ቅድም እንደዛ መሰለኝ እኔ ገባ። ቅድም ሲተያየቁ ሁለታችሁ መልሱ ከሁለታችሁ እየተባባሉ ጆና ዮሐድን ነው የምጠይቀው ብሏል። ሁለታችሁን ጠይቃሉ አለ። ዮሐድን ነው የምጠይቀው ብሏል። ስለዚህ ልደት ሚውት አድርግና ጆናታን ዮሐድን ጠይቅ። ዮሐድን መጠየቅ ተፈለገ። ታንኪ ጠይቆኛል። ልመልሰው እንዳትገባ ለአንድ ሰው ነው። ቆይ ምንድን ነው ያልኩህ? ምንድን ነው የጠየቅኩህ? መጀመሪያ ላስቀምጥ ስላደለ የገባው በፕሪስክሪፕቲቭ ዌይ መጽሐፍ ቅዱስ ላይ ይሄንን ለቅዱሳን ስግደት፣ ለአክብሮ ስግደትና ለአምልኮ ስግደት ብሎ የተከፈለ ኤቪደንስ ካለ በቢብሊካል ኤቪደንስ ቤዝ ካለ አሳየኝ። ለዚህ እሺ አሁን መጀመሪያ የስግደት አከፋፈል ምናምን አይደለም ርዕሱ፣ ግን ልመልስልህ። ግዴታ መጽሐፍ ቅዱስ ዲክሽነሪ አይደለም። ስግደት ለሁለት ይከፈላል፣ እሱም ለአምልኮ ምናምን እንደዛ ብሎ ዲስክራይብ እንዲያደርግልህ አትጠብቅ። መጽሐፍ ቅዱስ እንደዚህ ፕሪስክሪፕቲቭ ማለት እንደዛ ነው። ቆይ ፕሪስክሪፕቲቭ ማለት አንዴ መጽሐፍ ቅዱስ ላይ ፕሪስክሪፕቲቭ ማለት ነው እንዲህ አድርጉ እንዲህ አታድርጉ ተብሎ የታዘዘ ቆይ አንዴ ስማ እኮ ጠይቀህ እንመልስልህ ደግሞ ስማ። እሺ እንዲያድርጉ እንዲያታድርጉ ተብሎ በትእዛዝ ደረጃ የታዘዘበት ማለት ነው። እንደዛ ተብሎ እያንዳንዱ ነገር እንዲያድርጉ እንዲያታድርጉ ተብሎ ሊገለጽ አይገባም ማለት it's not necessarily እንደዛ አልታዘዝክም ማለት ነው። አልታዘዝክም ማለት ነው አይደል? እያንዳንዱ ነገር ደግሞ በዲስክሪፕቲቭ ቴዎሎጂ መስራት ይችላል። ቆይ ዲስክሪፕቲቭ ቴክስት ቴዎሎጂ መስራት ይችላል። አንዴ በምንድነው ቴዎሎጂ በምንድነው የሚሰራው? አይደለም ርዕሳችን ማይ ብራዘር። ኦኬ ሶርስ ኦፍ ቴዎሎጂ ርዕሳችን እሱ አይደለም፣ ግን ተነሳህ እንደዛም ባይጻፍ አምልኮ ነው የሚል እኮ ነው። እሺ ተው ከቸርች ፋዘር አሳየኝ። የለም ቅዱስ ላይ ማስረጃ የለም። መጽሐፍ ቅዱስ ላይ ከቸርች ፓትሪስቲክ ኤቪደንስ ፓትሪስቲክ ኤቪደንስ አሳየኝ። መጽሐፍ ቅዱስ ላይ ልጥቀስልህ ቆይ ፓትሪስቲክ ኤቪደንስ አሳየኝ። ተው ዘፍጥረት 33:3 ላይ ስማኝ። ዘፍጥረት 33:3 ላይ እርሱም በፊት ፓትሪስቲክ ኤቪደንስ ይጠይቃል። እሱን እሺ ለአባቶች እንደዛ ብሎ ተርጉሞታል እኮ መጽሐፍ ቅዱስ ቃል በቃል እኮ ነው፣ ትርጉም አያስፈልገውም። ሊትራሊ ለሚናገረው አንተ እንደፈለክ ተረጉሞ ለሰላምታ ሰገደ አባቶች ሊትራሊ ቆይ እኮ ስግደት ያስፈልጋል ለሰላምታ ብሎ ተርጉሞታል። እሱ ለሰላምታ ሰገደ ነው የሚለው ሊትራሊ ቃሉ እያልኩ እኮ ነው። ትርጉም አያስፈልገውም እኮ ለዛ መውሰድ አለብን ብለው ወስደዋል። እንዴት ልጃቸውን ይሰራሉ? ለሰላምታ ሰገደ ሊትራሊ ነው ቃሉ። ምንም ኢንተርፕሪቴሽን ራሱ አያስፈልገውም። ስግደት ሁለት አይነት ነው ብለህ የተነሳው አንተ ነህ፣ አምልኮና ክብሮ ስግደት እያልክ ስትናገር የነበረው እና በዚህ ሁኔታ ቴዎሎጂያቸውን ኮንትራስት ምንድነው አርቲኩሌት ስታደርጉ ይሄንን ክፍል ጠቅሶ ያስረዳ አባት አለ። ይሄው መጽሐፍ ቅዱሱ አለ እያልኩ ተውሽ። እየሰማኝ አይደለም? ይሄው መጽሐፍ ቅዱስን አስቀምጦና ፓትሪስቲክ ኤቪደንስ መጽሐፍ ቅዱስን አትቀበለው። መጽሐፍ ቅዱስ አትቀበለው። ያሳየኝ ተው። ፓትሪስቲክ ኤቪደንስ ያሳየኝ። ሶስት ጊዜ ለሰላምታ ሰገደ ይላል። አሳየኝ አባት አሳየኝ። መጀመሪያ መጽሐፍ ቅዱስ ተቀበል። መጽሐፍ ቅዱስን አልተቀበልም። አባት አትፈልግም። እሱ መጽሐፍ ቅዱስ አትፈልግም። መጽሐፍ ቅዱስ አትፈልግም። የምጠይቅህ መልስ። መጽሐፍ ቅዱስ አትፈልግም። ስለዚህ መጽሐፍ ቅዱስ ከማያምን አባት ምን ያደርግላል? መጽሐፍ ቅዱስ አሁን አልፈልግም ጥያቄውን አልፈልግም ነው ያልኩህ። ተውኩት እኮ መጽሐፍ ቅዱስ አልቀበልም አልክ እኮ። ስለዚህ መጽሐፍ ቅዱስ ካልተቀበልክ መጽሐፍ ቅዱስን አስቀምጥና ከፓትሪስቲክ ኤቪደንስ ስጠኝ። አባት ይኸው መጽሐፍ ቅዱሱ መጀመሪያ ተቀበል እያልኩ በቃሽ። በመጽሐፍ ቅዱስ አልቀበልም። ሌላ ጥያቄ እንደ ክርስቲያን እንወያይ ነበረ። መጽሐፍ ቅዱስም አንቀበልም። ሰከንድ ናይሲያ አልቀበልም አላልኩም። አልቀበልም አልክ እኮ ይኸው አልፈልግም አልክ። አሁን ስማ ጥያቄ አልቀበልም ሳይሆን መጽሐፍ ቅዱስን ጥያቄውን ተውና አልፈልግም አልከኝ። ይኸው ከተቀበልክማ ለሰላምታ ሰገደ ይላል። ከአባቶች ወንድ ከሆንክ አንተ ወንድ ከሆንክ ከዚህ ጋር ወንድ ከሆንክ እያለ ነው መጽሐፍ ቅዱስ አልቀበልም ብሎ እኔ ምን አደረግልህ? ተው እሺ። ሁለተኛው ናይሲያን ክሪድ ትቀበለዋለህ? አክቹአሊ እኛ በቸርች ደረጃ እሱን ካውንስል አንቀበለው ማለት
ከሶስቱ እዛ ላይ የተቀመጠው ቅድም ሲናገር ነበር አባቶች እንቀበለዋለን ሲል ነበር የሆነ ሰው። እሺ በኋላ ላይ ለማንኛውም ተው ችግር የለም። ካውንስሉ ትምህርትን ትቀበላለህ? ካውንስሉ አሴ ቸርች ቆይ አንዴ ላብራራ ምን እያልኩ እንደሆነ ቆይ አንዴ ላብራራል። ካውንስሉ ታይም እየሄደብኝ ስለሆነ ትምህርቱን እንቀበላለሁ ካልከኝ የኛ ካውንስል አይደለም፣ ግን ሐሳቡን እንቀበላለን፣ ትምህርቱን እንቀበላለን። እዛ ጋር ሐሳቡን ከተቀበልክ ጥሩ ነው። እዛ ጋር ያስቀምጥኩትን ታክሶኖሚ ትቀበላለህ? ዱሊያ ሃይፐርዱሊያ የሚለውን ነገር ሃይፐርዱሊያ ዱሊያ ብለው የሚያስቀምጡት እየነገርኩህ ነው እኮ። ላትሪያ ሃይፐርዱሊያ እየነገርኩህ ነው እኮ። ላትሪያ ሃይፐርዱሊያ ፕሮቶዱሊያ ዱሊያ ብለው የሚያስቀምጡት ነገር ትቀበላለህ? ይሄን ታክሶኖሚ ትቀበላለህ? ፕሮቶዱሊያን ትቀበላለህ? ምን ማለት ነው? ዲፋይን አታውቀውም እንዴ? ምን እያልክ ነው? ነገረኝ ይቀበላለሁ ብለኸኝ ነበር አይደል? መጀመሪያ እንትኖቹ ነው ይሄ ልክ እንትና ጆን ኦፍ ደማስከስ እንደሚገልጸው ማለት ነው። ጆን ኦፍ ደማስከስ ሲገልጽ አሁን እየጠየቁ ያለው ነገር ስማ፣ አንዴ ስማ እንዴ አይቀርም ጆን ኦፍ ደማስከስ ነው ብለኸኝም እኮ ሐሳቡ ላትሪያ ሃይፐርዱሊያ መጀመሪያ መልስልኝ። ሐሳቦች ላትሪያ ሃይፐርዱሊያ አንዴ ስማኝ። ጥያቄ መጀመሪያ እንትን ማይ ብራዘር ጠይቀኸኝ እንድመልስ ማትፈቅድ ከሆነ አትጠይቀኝ። አይ ሰዓቱን ለነገሩ ስለማታውቃቸው ተው በቃ። ኧረ እባክህ ቁጭ አድርጌ አስተምርሃለሁ። እሺ መልስ። ጆን ኦፍ ደማስከስ ከፍቼ ላሳይህ እኮ ነው። እሺ አሳይኝ፣ ንገረኝ። እሺ ፕሮቶዱሊያ ማለት ነው ንገረኝ። ጆን ኦፍ ደማስከስ ፕሮቶዱሊያ ማለት ስለ ቬኔሬሽን ወይ እቀበላለሁ ብለሃል። አሁን ስለ ጆን ኦፍ ደማስከስ ሲናገር ጆን ኦፍ ደማስከስ አልጠየቅኩም። ፕሮቶዱሊያ እቀበላለሁ ስላልክ ምን ማለት ነው? አንዴ የሚነገሩት ሐሳቦችን ማሰማ ከሆነ ማይ ብራዘር እኮ መልስልኝ። ጥያቄ እኮ እየጠየቅኩ ነው። ፕሮቶዱሊያ ትቀበላለህ ወይ? ጆን ኦፍ ደማስከስ ጆን ደማስከስ ስለ ፕሮቶዱሊያ ተናግሯል። ካልተናገረ አትጥቀስልኝ። አይደለም ካልተናገረ አትጥቀስልኝ። ጥያቄህን ጨርስ። ፕሮቶዱሊያ ጆን ኦፍ ደማስከስ ያስቀምጠውን አሳየኝ በል። ኦኬ ሚውታሽ ላይ ቃልቋል፣ ግን እናንተ እንትን ባል ደጋግን አልቋል። ቢጨመር ጥሩ ነበረ። እሺ ችግር የለም። በኋላ ማጠቃለያ ላይ ወይ ቃልዬ እንትን ማለት ይችላል ከተል ይችላል። ቢጨመርልን አሪፍ ነው። ሰከንድ ራውንድ መኖር ካለበት እኔ ልቀጥልና ጀምር በለን ቃል። እሺ የመጀመሪያ ጥያቄ ለልደተ ቃል ጀምር። ልደት ስግደት ስትሰግዱ ከእግዚአብሔር ውጪ ለሌሎች ስትሰግዱ የምትሰግዱት በመንፈስ ነው በምንድን ነው? ማለት ከእግዚአብሔር ውጪ ላሉ አካላት ስትሰግዱ በመንፈስ ነው የምትሰግዱት በምንድን ነው እኮ አስረዳኝ። ማለት በመንፈስ ስትል ምን ለማለት ፈልገህ ነው? በመንፈስ ነው የምትሰግዱት ወይስ በምንድን ነው የምትሰግዱት እኮ ምን ለማለት ፈልገህ ነው በመንፈስ ስትል? እሺ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚሰግዱለትን በእውነትና በመንፈስ ሊሰግዱለት ይገባል ይላል። ከእግዚአብሔር ውጪ ላሉ አካላት የሚሰገደው በምንድን ነው? አልገባኝም። ጥያቄ ግልጽ አልገባህም። እንዴት እንደምትሰግድም አታውቅም፣ ግን ትሰግዳለህ። እሺ ወደ ሁለተኛ ጥያቄ ምንም እንዴት እንደምትሰግድም አታውቁም። እሺ ወደ ሁለተኛ ጥያቄ። እሺ ሁለተኛው ጥያቄ ደግሞ እንደዚህ የሚል ነው። እሺ በድፍን የመጽሐፍ ቅዱስ ታሪክ ውስጥ ፊት ለፊት ላልተገለጠለት ሰው ወር ደግሞ ፊት ለፊት ላልተገለጠለት መልአክ ፊት ለፊት ላልተገለጠለት አካል የሰገደ አንድ ሰው አሳየኝ። ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም የሚለው እዛ ጋር የተያዘ ጥያቄ የለም። ቻው። ስለዚህ እንደነሱ አይደለም የምትሰግደው ማለት ነው። አንተ እንግዳ ስግደት ነው። ሶስተኛ ጥያቄ ቆይ በቃ ገና ነው። ሰዓቴን ፖዝ አድርግልኝ። አርጎታል። ጭቅጭቁን አቁምና ጥያቄ ስማ። ገና እኮ ነው። ገና ወደ ሶስተኛው ጥያቄ እንሂድ። እሺ በአዲስ ኪዳን ስግደት ለቅዱሳን ይገባል ተብሎ በአባቶች የተፈታ የአዲስ ኪዳን ጥቅስ አሳየኝ። ርዕሳችን ስግደት ለቅዱሳን ይገባል ሳይሆን ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም ነው። አምና ረፉል ቴንክ ዩ። እሺ ስግደት ሁሉ አምልኮ ነው ወይንስ አይደለም የሚል እሺ ስግደት ሁሉ አምልኮ አይደለም። አዎ በቃ ሌላ ጥያቄ ምንም መልስም የለም። አንተ አትችልም ማለት ጥያቄ ቶፒክ ላይ ፎከስ አድርገን አንዴ ፖዝ አድርግልኝ። ፖዝ እንዳታደርግ ፖዝ አድርግልኝ። አሰሪማ ፖዝ እያደረግን አንቀጥልም። እሺ ግን ለማናችሁም ለተጠየቀው ጥያቄ መልስ ይስጥ እንጂ
በጭራሽ ሌላ ነገር እንዳያወራ። ሌላ ጥያቄ ቀጥል። ሌላ ጥያቄ ይኸው ምኑን መለስኩ ነው? እሺ ሌላ ጥያቄ በቤተ ክርስቲያን ታሪክ ውስጥ ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳይ። ስግደት ሁሉ ምን? ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ። እንደዚህ አይነት ምንፍቅና ስላልተነሳባቸው አባቶች ዛሬ እንግዳ ትምህርት ነው። ስግደት ሁሉ አምልኮ አይደለም የሚል ትምህርት እንግዳ ትምህርት ነው። 4 ክፍለ ዘመናት ውስጥ አልነበረም። እሺ ወደ ሌላው ጥያቄ አልነበረም። አሁን ደግሞ ለዮሐድ እንግዲህ ቶ 5 ለባዶ በየለም እኮ ምንም መልስ ለሌለ ነገር ነው። ትምህርት በሰዓቱ ስላልነበረ ሰዓት እሱ ነው የሚጠቀመው። በቃ ጨርሻለሁ። ጥያቄ መዝሙር ለሱ ስግደት ሁሉ አምልኮ ነው የሚል ሀሳብ ስላልነበረ እሺ አንተ የለህም መልስ የለህም። ምንም መልስ ለሌለህ ነገር ነው የምታወራው። 4 ክፍለ ዘመናት የሌለ እንግዳ ትምህርት ማለት ነው። ዮሐድ ለአንተ ነው ጥያቄ ለአንተ ነው ጥያቄ። ወደ አንተ እሺ ዮሐድ አንተን ደግሞ እንጠይቅና ዮሐንስ ራእይ ምዕራፍ 19 እና ምዕራፍ 22ን ኦኬ በደንብ ልብ ብለህ ስማ። ዮሐንስ ራእይ ምዕራፍ 19 እና 22ን አትስገድልኝ ያለው መልአኩ ለትህትና ነው ብሎ የተረጎመ ቤተክርስቲያን አባት አሳይ። አንድምታችን የቤተክርስቲያን አባት ነው ያልኩ። በመጀመሪያዎቹ 4-5 ክፍለ ዘመናት የነበረ አንድምታችን የቤተክርስቲያን መጽሐፍ ነው። ማይ ብራዘር አንዴ ቆይ ስማ መጀመሪያ የቤተክርስቲያን መጽሐፍ አላልኩም። መጽሐፍና አባት እየለየ መጽሐፍና አባት ማትለይም እንዴ? መጀመሪያ መጽሐፍ ቅዱስ የመጽሐፍ ጥያቄን ሪፍሬዝ ላድርግልህ። በቃ አንዴ ጥያቄን ሪፍሬዝ ላድርግልህ። አንዴ ጠይቃችሁ ልመልስ እንጂ ተረጋጋ። አንዴ አባት ስትጠይቅ መጽሐፍ እያልክ ምኑ ነው የምትመልሰው? እሺ መጽሐፍ ቅዱስ ስላስጥዬ ነው ከዛ አባት ማስተለ ጥያቄን ሪፍሬዝ ላድርግልህ። ምኑ ማስጣልከኝ አንተ ያቀፍከው ራሱ እኮ ከምንም ነገር ውጭ እንደሆነ ያሳየው። ለማንኛውም ግን በመጀመሪያዎቹ 4 ክፍለ ዘመናት ለትህትና ነው ብሎ የተረጎመ አንድ አባት አሳይ። ከዛ ተከተለ በክፍለ ዘመን ባይ ዘ ዌይ ሪቨሌሽን በኮሜንታሪ ደረጃ ያስቀመጠ አባት የለም። መልስ የለህም። ግን ደግሞ ስግደት ሁሉ አምልኮ አይደለም ብለህ ትመጣለህ። ለትህትና ነው የሚል ግን አንድ የለም። ራእይ ምዕራፍ 3 ቁጥር 9 ላይ ራእይ ምዕራፍ 3 ቁጥር 9 ላይ ኧረ እባክህ ተረጋጋ። አንዴ ተረጋጋ። ረጋ በል። ጥያቄን ጨርሻለሁ። የለህም። በቃ ከሌለህ የለህም ነው አለቀ። ጥያቄ ነው ጨርሻለሁ። ለአንተ ያለኝ ከሌለህ የግድ እኮ ቆፍረህም አታመጣም። አንተ ራስህ አባት ካልሆንክ ማለት። ለማንኛውም ግን ወደ ሌላኛው ጥያቄ አንተ ያልተማርከውን ነገር ምኑን ነው እንትን የምትለው? ለማንኛውም ግን ወደ ሌላው ጥያቄ ኧረ እባክህ እንዴ ወደ ሌላው ጥያቄ እሺ። ዮሐንስ ራእይ ምዕራፍ 3 ቁጥር 9ን ዮሐንስ ራእይ ምዕራፍ 3 ቁጥር 9ን እሺ አንተ በፈታኸው መንገድ ፈቶ ኦኬ ዮሐንስ ራእይ ምዕራፍ 3 ቁጥር 9 አንተ በፈታኸው መንገድ ፈቶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት በመጀመሪያዎቹ ሂድና በመጀመሪያዎቹ 10 ክፍለ ዘመናት አሳይ። ሊዲንግ ኮሽን ይባላል። መጽሐፉ ራሱ ቀጥታ ማንበብና መረዳት መልሱ ያው ቀጥታ መጽሐፉ እንዲሰግዱልህ አሁን ወደ ልደት ደግሞ የለም ምንም መልስ በሌለህ ነገር ምኑን ታወራለህ? ለምንድን ነው መልስ ያው ልጠይቅ። እሺ አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? ኧረ ቆይ አንዴ በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? አለ ወይ የሚል መልስ ይኸው። የትኛው በክፍለ ዘመን የለም? በቃ ከሌለ በቃ ምንም እንትን ማድረግ አያስፈልግም። ወደ ሌላኛው ጥያቄ ተመልከቱ። ሰዓት ለመብላት ብቻ ነው እየሞከሩ ያሉት፣ ነገር ግን እንትን አታደርጉም ጭራሽ። ወደ ሌላኛው ጥያቄ አለ የለም ለመመለስ የማትችል ሰው ጭራሽ። እሺ ወደ ሌላኛው ጥያቄ አረጋጋው። እንደውም እሺ በቃ ሚውት አድርግ። ወደ ልደት ሚውት አድርግ ወደ ልደት። እሺ ፖዝ አድርጉልኝ አንዴ፣ ፖዝ አድርጉልኝ። ሰዓቴን ፖዝ አድርግልኝ። ሰዓታችን እያለቀ ነው። እሺ ይኸው ልደት ጠይቀኝ ብሏል። ይኸው ልጠይቅ ነው። እሺ ጉድ። እሺ በብሉይ ኪዳን አሁን የጠቀስካቸውን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት ሊቅ እስካሁኑ ዘመን ድረስ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም አባት ከማን የተቋረጠው? አልሰማሁም። ይቅርታ አንዴ ከኔ ነው ተቋርጦብኝ ነበር። ምን አልከኝ? በብሉይ ኪዳን ሰዓቴን ፖዝ አድርግልኝ አንዴ እና አልጠይቅም። ነገሩ 13 ሰከንድ ነው። ጥያቄን አቅርብና አስጀምረዋለሁ። ሲመልስ ችግር የለውም። ፖዝ አድርግልኝ። በብሉይ ኪዳን ኦኬ። እሺ በብሉይ ኪዳን
በብሉይ ኪዳን የጠቀሳቸዋቸው ጥቅሶች አሉ። ቅድም ስግደት ሁሉ አምልኮ አይደለም ብላቸው የጠቀሳቸዋቸው ጥቅሶች አሉ። እነዛን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም የቤተ ክርስቲያን አባት እስከዚህ ዘመን ድረስ አምጣ። ኦኬ፣ በጣም ጥሩ ወንድማችን፣ በጣም ጥሩ ጥያቄ ነው የጠየቀኝ። መልሱን በአጭሩ ልመልስለት። እንግዲህ እንደሰማችሁት ርዕሳችን ስናወራ ለቅዱሳን ስግደት ይገባል አይገባም ሳይሆን ስግደቱ አምልኮ ነው ወይንስ አይደለም የሚል ነው። ስለዚህ አንተ የጠየቀው ጥያቄ ሳትመልሰው ሰዓቱ ሄደ። ሊቅ የላችሁ፣ አባት የላችሁ፣ መፈታቱ የራሳችሁ የግላችሁ ነው። ማጠቃለያ ሶስት ደቂቃ ምናምን ወይ ሶስት ደቂቃ አይገስ ይበቃል። 3 ደቂቃ ይበቃል። እሺ፣ አዎ 3 ደቂቃ ይበቃል። 3 ደቂቃ ይበቃል። ያ ለኔ ብቻ አይደለም እኮ 3 ለኔ ለዮሐድ 3 ለአንተ 3 ለጆ ማለት 6 ባጭሩ። እሺ፣ አብሽር ቀጥሉ። 3 ደቂቃ አድርገው። ማን ነው የሚያጠቃልለው? ቀጣዩ ውይይትን እነሱ ስለሚጀምሩት እኛ እናጠቃልላለን። ችግር የለውም። ኦኬ፣ ያሬዱ አልተዘጋጀሁም ነበር። አስጀመርከው ግን ሶሪ ሪሴት ላድርግ። ኢትስ ፋይን። እሺ ጀምር በለኝ። አሁን ሪዲን ማስጀመር ትችላለህ። ሁላችሁም እንደምታዩት ፕሮቴስታንት ገብቶ ከማጭበርበር ውጭ በተሰጠው ርዕስ ላይ ቆሙ በፍጹም ማውራት እንደማይችል ሁለቱ ወጣቶች እዚህ ጋር ያሉት ልጆች ምስክር ናቸው። ቃሌም ሆነ ጆን በፍጹም ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ለናሙና ያህል ለናሙና ያህል ከመጽሐፍ ቅዱስ ማቅረብ የማይችሉ ከጩኸት ውጭ ሌላ ሀሳብ መስጠት የማይችሉ አካላት መሆኑን ተረድታችኋል። እንዳትረሱት። ስግደት ሁሉ አምልኮ ነው ወይ ነበር ርዕሳችን። እኛ ስግደት ሁሉ አምልኮ አይደለም ራእይ 3:9 ላይ እንደገና ደግሞ መጽሐፈ ዜና መዋዕል የመጀመሪያው ላይ ምዕራፍ 29 ቁጥር 20 ላይ እንደገና መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሐዋርያት 16:29 ላይ ማቴዎስ 18:26 ላይ ከእግዚአብሔር ውጭ የተሰገደላቸው ሰዎች አሉ። ስለዚህ ያ ማለት ተመለኩ ማለት አይደለም። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ትምህርት የለም ብለን እኔና ዮሐድ በሚገባ አርቲኩሌት አድርገን አቅርበናል። እነዚህ ሁለት ልጆች ግን የገቡበትን ርዕስ ሰው ተሳስቶ ሳት ብሎት ድንገት እንኳን አይናገርም። ስግደት ሁሉ እኮ አምልኮ ነው ልደት፣ በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስግደት ሁሉ አምልኮ ነው የሚል አንድ ትምህርት ማምጣት አለመቻላቸው ባጭሩ ለውይይት ብቁ የሆኑ ያልሆኑ እና በቶፒክ ላይ ፕሮቴስታንት መቼም ክርስቲያኖች ፊት ቆሙ ማውራት እንደማይችል ያየንበት ውይይት እንደሆነ ግልጽ ነው። እኛ ከበቂ በላይ ማስረጃዎችን አሳይተናል። ሌላኛው የራሳቸው የፕሮቴስታንት ስኮላሮችን እንኳን ሪጀክት ያደረጉበትን ነገር ተመልክተናል። ኦኬ፣ በዚሁ እንዳለ ሆኖ መጽሐፍ ቅዱስ ግን አምልኮ የሚለው ሀሳብ ከምን አንጻር እንረዳዋል? አምልኮ ሲጀመር በግንባር ስለተደፋ ብቻ አይደለም። ባለህበት ቆመ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ ገዢ ዓለማት ነህ፣ ፍጥረታቶች ሁሉ በአንተ የተፈጠሩ ናቸው ማለት በራሱ አምልኮ ነው። መስገድ ሁሉ አምልኮ የሚሆን ከሆነ ኢያሱ ሰግዷል፣ አብርሃም ሰግዷል። በርካታ ስግደቶችን መጽሐፍ ቅዱስ ላይ ተመልክተናል። እነዛ ሁሉ አምልኮ ናቸው ባልን ነበረ። ሊመልሱት ያልቻሉትን ጥያቄ ደግሞ ተመልክታቸዋል። መጽሐፈ ዜና መዋዕል ላይ ለንጉሱና ለእግዚአብሔር የተሰገደው ምን አይነት ስግደት ነው ብለን ስንጠይቃቸው ሁለቱም መልሳቸው ከክርስቲያን አንጻር የእኛን የሚመለከት አይደለም የሚል ሀሳብ ነበረና ባጭሩ ጠቅለል ስናደርገው ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ተሰግዷል ለሌሎች። ስለዚህ መጽሐፍ ቅዱስም ስፔሲፊካሊ ምንድን ነው የሚለው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ብቻ የምትለው ቃል የምትመጣው አምልኮ ላይ ነው እንጂ ስግደት ለእግዚአብሔር ብቻ የሚል ሀሳብም የለም። ስግደት ሁሉ አምልኮ ነው የሚል ሀሳብ የለም። ለእግዚአብሔር ለአምላክ ስገድ፣ እሱንም ብቻ አምልክ የሚል ሀሳብ ግን መጽሐፍ ቅዱስ ላይ አለ። ስለዚህ ቃሌ ለሌላ ጊዜ በጮክ ልክ ጎበዝ ነኝ ብላ አታስብ። አንተ መቼም ቢሆን በርዕሱ መወያየት እንደማትችል እኔም አይደለም በርካታ ወዳጆቹ አይተዋል። ጎበዝ ከሆናችሁ ለሌላ ጊዜ እኛ ፊት ስትመጡ ርዕሱን መሰረት አድርጋችሁ ለመወያየት እርስ በርሳችሁ የቴሌግራም ግሩፕ ከፍታችሁ አውርታችሁ ብትመጡ ላለው ዝም ብለህ ከማውራት ይልቅ ርዕሱን ጠብቅ አውራ። ስግደት ሁሉ አምልኮ ነው የሚል ለናሙና ያህል አንድ ጥቅስ የለም። ሬድ እሺ፣ የዋድሻ ደግሞ ቀጥል ጀምር በለኝ። እሺ ጀምር ያሬዶ። እንግዲህ እንደሰማችሁት ስግደት ሁሉ አምልኮ ነው የሚል ጭራሽ አርጊመንቱ ራሱ ሊያነሱ አልቻሉ። ምክንያቱ ሊያመጡት አይችሉም ከመጽሐፍ ቅዱስ። ስለዚህ ምን እያሉ ነበረ? ክራይቴሪያ ቢልድ ማድረግ ከዚህ እስከዚህ ዓመተ ምህረት ከዚህ እስከዚህ ዓመተ ባይዘው እሱንም ለመመለስ እንኳን ማለት ደቂቃ ቢሰጡ ምን እንደሚፈጠር በሚገባ ስለሚያውቁ እንድታወራ ራሱ ደቂቃ አይፈቅዱም። እና ከአባቶች አሁን የተነሳውን
አንድ ሐሳብ አንስቼ ወደ አነሳናቸው ጀነራል ሐሳቦች ይሄዳል። ሁለተኛ ቆሮንቶስ መልእክቱ ቅዱስ ዮሐንስ አፈወርቅ ሲተረጉም 26ኛው ሆሚሊ ቁጥር 5 ላይ እንዲህ ብሎ ለቅዱሳን ስለሚገባው ስግደት በግልጽ ሲናገር እንመለከታለን። ለዛውም ለሞቱ ቅዱሳን ማለት እንዲህ ይላል፣ የቅዱሳን አጽማቸው ያረፈበትና በመቃብራቸው ያለበት ቦታ ስትሄዱ ገና በቦታው ስትደርሱ ይላል። ቦታው ሐሳባቸው ቆይ ከላይ ጀምሬ ላንብበው። ነገስታት በወርቅ የተሸለሙ የለበሱ ደስ የሚያሰኘውንም የሚያደርጉ መኳንንት በእነዛ በፈረሰኞች ዙሪያ ከበውት ቆመው ንጉስን ማየት ደስ ያሰኛቸዋል። ነገር ግን ይህን የኛ ከዚህ ይልቅ እጅግ የከበረና ግርማ ያለው ነው ይልና ከዚህ አንጻር ሲታይ በዚህ ዓለም ያለውን ክብር ሁሉ የልጆች ጨዋታና የመድረክ ላይ ትርኢት ብቻ ነው የሚመስለው። የቅዱሳን አጽማቸው ያረፈበትና መቃብራቸው ያለበት ቦታ ስትሄዱ ገና ከቦታው ስትደርሱ ቦታው ሐሳባቸውን ወደ ላይ ወደ ሰማይ ያወጣል። በዚያ በሰማይ ወዳለው ሰማያዊ ንጉስና ወደ ሰራዊት መላእክት ልዑላዊ ወደ ሆነው ዙፋን ሰው ሊደርስ ወደማይችለው መለኮታዊ ክብር ይወስዱታል ይልና በእርግጥም አጋንንትን በእነዚህ ሰዎች ቅዱሳን አጽም ፊት ሄደው ክብራቸውን አውልቀው የክብር ልብሳቸውን አውልቀው በዚያ ይሰግዳሉ ብሎ በግልጽ ይናገራል። ኦኬ እንደሚሰግዱ ነገስታት እንኳን ክብር ያላቸው እንኳን በእነዛ በቅዱሳን አጽም ፊት አውልቀው የክብር ልብሳቸውን አውልቀው እንደሚሰግዱ በግልጽ ይናገራል። ከዚህ ሁሉ አጠቃላይ መልእክት ምንድነው የምንረዳው? በመጽሐፍ ቅዱስም በአባቶችም የትም ስፍራ ስግደት ሁሉ አምልኮ ነው ብሎ የተናገረ አንድ ለናሙና አባት አላመጡም። አንድ የመጽሐፍ ቅዱስ ጥቅስም አላመጡም። ይልቁንስ መጽሐፍ ቅዱስ ከብሉይ እስከ ሐዲስ በምልአት የተጠለቀለቀው ለካ ክብር ለሚገባው ሁሉ ክብር ስጡ የሚል ነው። ጻድቃን እንደ ጽድቃቸው፣ ነገስታት እንደ ንግስናቸው፣ አምላክ እንደ መለኮታዊ አምላክነቱ የክብር የአምልኮ ስግደት፣ ለሌሎቹ ደግሞ የክብር የጸጋ ስግደት ሲሰገድላቸው መጽሐፍ ቅዱስ በምልአት ሲናገር ተመልክተናል። ጴንጤ ግን ጥቅስ የለውም። ጭራሽ መጽሐፍ ቅዱስ ራሱ አይቀበሉም። እኔ አይመለከተኝም ሲሉ ጭራሽ መጽሐፍ ቅዱስ ሲጠቀስላቸው እሱን ተው ጭራሽ ወደ ማለት ደረጃ ደርሷል። ሶላ ስክሪፕቸርስ ነበራቸው። አሁን ደግሞ ስክሪፕቸሩን ጥላችኋል። ከአባቶች ደግሞ መተን በኋላ ላይ ወይም ደግሞ አሁን በሚቀጥለው ሴሽን ደግሞ አባቶች እንዴት እንደምጥሏቸው በሚገባ ወደ ማሳየቱ እንሄዳለን ማለት ነው። ክብር ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር። እሺ ዋዲ እናመሰግናለን። ቃሊ ወይም ጆናታን አንዳችሁ ጀምር በሉ። ጆና ይመቻል። 2 ደቂቃ ፈልጋለሁ። 3 ደቂቃ አይደለም ይሰጠን ሁለታችን ወይስ? 3 ደቂቃ ለአንተ 3 ለቃሊ 3። እሺ ቴንክ ዩ ጀምር። እንግዲህ እንደተመለከታችሁት ነው ውይይታችንን እንደ ክርስቲያን የትኛውም ክርስቲያን አሁንም አምጡ ስንል ሰምታችኋል። የትኛውም ክርስቲያን በመጽሐፍ ቅዱስ ላይ የአክብሮት ስግደት ብሎ የአክብሮት ስግደት ወይም ደግሞ ቅድም ዮሐንስ ሲያነሳ እንደነበረው የሰላምታ ስግደት ብሎ የሰገደ አንድ ለስም አንድ ሰው እንኳን አይመጡ። ያመጧቸውንም የዮሐንስ ወንጌል ማን ነው የሐዋርያት ሥራ ያለውንም እንደምትመለከቱ ነው። ስለ ስግደት የሚያወራ አይደለም። ስለ ሌላ ነገር ከሆነ ሌላ ቶፒካችን ቀይረን እንመጣበት ነበር። ችግር የለውም። ራእይ ላይም የተነሳው ነገር እንደተመለከታችሁ ነው። እሱ ሁሌም የኢንተርፕሪቴሽን ችግር ያለ ይመስለኛል። ዝም ብሎ ሄርሜኔቲክስ ባይዘው አንድ ፊልድ ነው። አንድ ሰው ተነስቶ እንደፈለገ መጽሐፍ ቅዱስን ሊተረጉም አይችልም። እያንዳንዱ ሜቶዶሎጂዎች አሉት። በምን አይነት ሁኔታ ነው መጽሐፍ ቅዱስን ልንተረጉም የሚገባው የሚለውን ነገር ማስተዋል ያለብን ይመስለኛል። ሁለተኛ ደግሞ መጽሐፍ ቅዱስን አስጣላቸው። እሱ ያው እንደዚህ ለምታስቡ ሰዎች ሲያምራችሁ ይቅር ነው የምንለው። ምክንያቱም እኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስን ሃይስት ኦቶሪቲ የምንሰጥ ሰዎች ስለሆንን ማለት ነው። ይሄ ዓለም ያወቀው ነው፣ የክርስትና አስተምሮ ነው። ስለዚህ መጽሐፍ ቅዱስ ብቻ ብለን የተነሳን ሰዎች በዚህ አይነት አኩዜሽን መክሰሳችሁ በጣም አስቂ ነገር ነው። ለማንኛውም መጽሐፍ ቅዱስ ላይ ቅድም እነዚህ ነገሮች ላስቀምጥ። ፕሪስክሪፕቲቭ እና ዲስክሪፕቲቭ የሚባል ነገር አለ መጽሐፍ ቅዱስ ላይ። በየትኛውም ሁኔታ በየትኛውም ቅድም ዮሐንስ ጠይቀው ነበር። በፕሪስክሪፕቲቭ ዌይ ይሄንን ታክሶኖሚ የሰራ አንድ አባት አታገኙ፣ አንድ የመጽሐፍ ቅዱስ ክፍል አታገኙ። ነገር ግን ዲስክሪፕቲቭ አለ። ዮሐንስ ያነሳው ነበረ። ብዙ መጽሐፍ ቅዱስ ላይ ሰገዱ የሚሉን እናገኛለን። ሳራ ለአብርሃም ስትሰግድ፣ ንጉሱ ለዳንኤል፣ ናቡከደነጾር ለዳንኤል። ይህንን ግን ተንተርሰን ቴዎሎጂ ኮንስትራክት ማድረግ አንችልም። መቼም ይሄን ሊፈቅድልን የሚችል ሁኔታ እንኳን አናገኝም።
ስለዚህ ስግደት ለእግዚአብሔር ነው የሚለው ግን እኛ በፕሪስክሪፕቲቭ ወይ ልናስቀምጥ እንችላለን። ዘዳግም ላይ የተቀመጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረው ስግደት ብቻ እግዚአብሔር አምላክ ስገድ፣ እሱንም ብቻ አምልክ ተብሎናል። ለማን ነው የምንሰግደው? ለእግዚአብሔር አምላክ። ስለዚህ ለሌላ ስገዱ እስካላለን ድረስ መጽሐፍ ቅዱስ አንሰግድም ነው ባጭሩ። እኛ መጽሐፍ ቅዱስንም ታሪክንም አጣቅሰናል። እንደውም ቃሌ አባቶችንም ሲጠቅስ ነበረ ቅድም። ስለዚህ በዚህ ሁኔታ መጽሐፍ ቅዱስ የሚያስተምረውን ትክክለኛውን የክርስትና አስተምሮ አስቀምጠናል። ክብር ለእግዚአብሔር ይሁን። ቴንኪው። ቃሌ ይቀጥል። ሰከንዱ ሊያልቅ ነው። ሰው ቃሌ ላስጀምር። መቀጠል ይችላል። ጨርሻለሁ። ኦኬ ሪሴት ላድርገው፣ ፖዝ ላድርገውና ሪሴት ጀምር በለኝ ቃሌ። ሬዲ ስትሆን የወረደው ቃል ነው እንዴ? አንዱ ሊጻፈ ነው። ኦኬ አስገቡት። ሶሪ ይቅርታ ጋይስ፣ ኔትወርክ እንትን አድርጎ ነው። እሺ አሁን ማስጀመር ትችላለህ። እሺ ውዶች እንግዲህ እንደተመለከታችሁት ነው ስግደት አምልኮ ነው ወይ? ስግደት ሁሉ አምልኮ ነው ወይ ነበረ ርዕሱ። ግን እንደ ክርስቲያን የሚል ኳሊፊኬሽን ይግባ ሲባል ኧረ ቤት በኩል ተባለ። ምክንያት ሲባል እንደ ክርስቲያን ከተባለማ በጣም ብዙ ጉድ ይፈላል። ለምን? የሰገዱት ሁሉ ክርስቲያኖች አይደሉም። ኦኬ የሰገዱት ሁሉ ክርስቲያኖች አይደሉም። አንደኛ፣ ሁለተኛ ደግሞ ዲስክሪፕቲቭ ናቸው። ፕሪስክሪፕቲቭም አይደሉም። አርጉ የሚሉም አይደሉም። ከዚህ የተነሳ በዚህ ብቻ አጣብቂኝ ውስጥ እንደሚገቡ ስለሚያውቁት ወገኖቻችን ምን አሉ? አራራራ እንደ ክርስቲያን አይደለም። አሃ የተወያያችሁን ሰዎች ክርስቲያን አይደላችሁም እንዴ? ወይ አይሁድ ወይም ደግሞ የሰይጣን ማህበር ተብሎ የተጠሩት ወይም ደግሞ አህዛብ እነዛን ሰዎች እንዳሰራቸው ሐዋርያቱን እንዳሰራቸው ናችሁ ወይስ ምንድን ናችሁ? ክርስቲያን ናችሁ። እንደ ክርስቲያን የሚለውን ነገር ከፈራችሁት እንደ ክርስቲያን አለ ማውራት ያለባችሁ ማለት ነው ባጭሩ። እኛ መጽሐፉን አልካድ ነው፣ ነገር ግን መጽሐፍ ቅዱሱን ያዝነውና በክርስቲያን አንግል ኦፍ ቪው አየን። በክርስቲያን አንግል ኦፍ ቪው ሲታይ እናንተ ያስተማራችሁ ትምህርት መጽሐፍ ቅዱስ ውስጥም የለም፣ እንደዚሁም ደግሞ በቤተ ክርስቲያን ታሪክም ውስጥ የለም። ስለዚህ ዛሬ ያየነው ነገር እሱ እንደ ክርስቲያን እንዴት ነው የሚደረገው ሲባል እግዚአብሔር መንፈስ ነው፣ የሚሰግዱለትም በእምነትና በመንፈስ ሊሰግዱለት ይገባቸዋል። ከዛስ እንዳታደርገው ተጠንቀቅ፣ እኔ ካንተና ከወንድሞች ጋር አብሬ ባሪያ ነኝ፣ የዚህ ምስክርነት ካላቸው ሁሉ ጋር አብሬ ባሪያ ነኝ በማለት ሲናገር እንመለከተዋለን። መልአኩ ይህንን ሊቁ አትናቴዎስ ቅዱስ አትናቴዎስ ምን ብሎ ፈታው? ዲስኮርስ አጌንስት አሪያንስ ላይ ሲፈታው በዚህ መንገድ ፈቶታል። ሉክ አይ ማይሰልፍ ኦልሶ አም ማን ጴጥሮስ ያለው ማለት ነው። ኦኬ የሐዋርያት ሥራ ምዕራፍ 10 ላይ ከዛስ ኤንድ አን ኤንጀል ዌን ጆን ውድ ወርሺፕ ሂም ኦኬ መልአኩም ሊሰግድለት ሲል እንደዚህ አለ ኢን ዲ አፖካሊፕስ በራእይ መጽሐፍ ሂንደርስ ሂም ሴይንግ ከለከለው እንዲህ ብሎ ሲዛት ዩ ዱ ኖት ዱ ኢት እንዳታደርገው ተጠንቀቅ፣ ለእግዚአብሔር ብቻ ስገድ አለው። ወርሺፕ ጋድ አለው አለ። ከዛስ ዴርፎር ቱ ጋድ አሎን አፐርቴንስ ወርሺፕ አለ። ይሄ ስግደት የሚገባው ለእግዚአብሔር ብቻ። እሺ ወንድማችን ዮሐድ ምን ይላል? በትህትና ነው ይላል። አራ አይደለም ይላል። አትናቴዎስ ደግሞ ከዮሐድ በተቃራኒ ይቆምና ዮሐድን አይደለም ተማር ከዚህ ይለዋል። ምን ብለህ ተማር? ይሄ ስግደት የሚገባው ለእግዚአብሔር ብቻ መሆኑን ተማር። ኦኬ እንድርያስ ዘቂሳርያ የሁላችን ጌታ ለሆነው ለሱ ነው ስግደት የሚገባው ተብሎ ነው የሚፈተው ብሎ ይናገራል። እነዚህ ወንድሞቻችን ግን ፊታችሁ ቆመው ይዋሿቸዋል። ምን ብለው? አረ ስግደትማ አምልኮ ብቻ አይደለም በማለት ይዋሿቸዋል። አምጡ ከሊቃውንትም ከእንትንም አምጡ ሲባሉ የሉም። ምክንያት ሲባል አባቶችን በዛ መንገድ አላስቀመጡትም። የጠቀሷቸውን ጥቅሶች በሙሉ ስግደት ለቅዱሳን ይገባል ብለው እንትን አላደረጉትም ማለት ነው፣ አልፈቱትም። በጣም የሚያሳዝነው ነገር ግን እሱ ብቻ አይደለም። ለእግዚአብሔር በእውነትና በመንፈስ ተሰገደ። ለቅዱሳኑ በምንድነው የምትሰግደው ሲባል ልደት አያውቁም እንደተለመደው ማለት ነው። ከዚህ በፊት ስድስተኛ ሶላ አድርጎት ይዞት እንደመጣው ኦኬ ሌላ ሶላ ፈጥሮ እንደመጣው ልክ እንደዛው ዛሬም አታውቁም። ለምን ሲባል ይዘህ የመጣው የራስህን ሐሳብ ብቻ ነው። ሶሎ ስክሪፕቸር ሆናችሁ ነው የወጣችሁት ማለት ነው ባጭሩ። ስለዚህ ስግደታችን ለእግዚአብሔር ብቻ ነው መጽሐፍ ቅዱስ እንደሚነግረን፣ ምክንያቱም እኛ ክርስቲያኖች ነን። ጸጋና ሰላም ከሁላችን ጋር ይሁን። ቴንክ ዩ። ኦኬ ውይይታችንን ጨርሰናል። ወደ ሁለተኛው ውይይታችን ለመሄዳችን በጣም ይቅርታ፣ ሁለተኛውን ለማድረግ ጊዜ ካላችሁ ለማድረግ እንችላለን። ሰዓት አልፎ ቆይተናል። አንድ ሰዓት ብለን ከ3 ሰዓት በላይ ነው በዚህ ጉዳይ ያወራ ነው። ሀሳብ ሰጣችሁበታል። ነገ ግን በምትፈልጉት ርዕስ ቱሞሮ
ማድረግ እችላለሁ። ከዚህ በኋላ ግን ዋን ኦክላክ ኢን ሞርኒንግ ሂር ያሬዶም ጋር ሌሊት ነው አይደል? አንተ ጋር እኔ ጋር 3 o'clock ሆኗል። ሌሊት 9 ሰዓት ሆኗል። ሌሊት 9 ሰዓት ግን እንትን አንድ ርዕስ ተወያይተን ቢያልቅ አሪፍ ነው ብዬ አስባለሁ። ምክንያቱም እንደዛ ነበረ ፊክስድ ታይም አይደለ? ስንት ሰዓት ነው? ፊክስድ ታይም ነው እና ያን ያክል የተንዛዛ ሌሎች ጥያቄዎች ምናምን ስለማይነሳበት አይ ቲንክ አንድ ጥያቄ ማለት አንድ ርዕስ ብንሄድበት አሪፍ ነው። ዮኒም ደግሞ እስኪ ውይይቱ ላይ ሀሳብ ስጥበት፣ የተደረገው ውይይት ላይ ሀሳብ ስጥበት እስኪ 1-2 ደቂቃ ወሰድና። አላቅማችሁም ብዬ ነው ትንሽ ከብ ሁኔታውን አይተን ውይይት ገለልተኛ ሰው ሆነ ስላወያየ እኛ ዝም ብለንና እስኪ ከርዕሱ ከምኑ ካነሳ ነው ሀሳቦች አንጻር ሀሳብ ስትበስ ከዛ በፊት ቀረ ሀሳቡ በፊት እሱ ላይ ሀሳብ ይስጥበትና ምን ውይይቱን እንቀጥላለን። አንቀጥልም ያው እንደ ጭራሽ ረፈደብኝ እያለ ውይይቱ ይቀጥላል። ካስተያየት 1-2 ደቂቃ ሀሳብ ሰጥቶበት ሞራሉን አይተን የሚቀጥል ከሆነ እንቀጥላለን። ካልሆነም ዊክን ሪስኬጅል አውት ኖ ወሪስ። ግን የኔ ደግሞ ኦፒኒየን ዮኒ ማኛ እዚህ ሀሳብ እንዳይሰጥ ለምንድን የፈለገ የተሰበሰብነው እዚህ ያው ውይይት ለማድረግ ነው እርስ በርስ እንጂ ምን ተማረ እሱ ምን ሳይድ የያዘ እሱ ያውቃል። ዮኒ ለሱ ተው ቤቱ ነው የፈለገው ሚስት ኤፍሬምን እንጂ አሁን ሀሳብ መስጠቱን ለምን ፈለጋችሁ? ውይይት እንደዛ ከሆነ ወደ ቀጣዩ ሁላችንም ከምናወራ አንዴ እኔ ስሙኝና ከዛ ትቀጥላለች። እንደዛ ከሆነ ወደ ውይይቱ ዮኒ ሁለተኛውን ውይይት አጠር ያደርጉታል። ያሬዶ ይመቻል። ትንሽ ልቸገር ግን ሁለተኛ ውይይት መሆን ያለበት ሳክራመንታል ላይ ነው መሆን ያለበት። ቢካዝ እኛም ሳይድ ያለውን ሀሳብ ቀጥለንወይ ደስ ይለናል። አሁን ጆን እና ቃሌ ስላሉ ኤፍሬም ስላለ ከነዛ ውስጥ አንዱ ሪፕሌስ አድርጎ ያሬዶ ወይ ዮኒ እኔ ጋር በጣም ሌሊት ሆኗል። ወንድሞች ግን መቀጠል ይችላሉ ነበር ሊወጣ ግን ያው ፋሲሊቴት ላመቻችላቸው ብዬ ነው ታይም ያዝኩት። እሺ እንደዚህ አናረግማ ያሬድዬ፣ እንደዚህ አንተም ዮኒም እንደዚህ በጣም እንትን ካላችሁ ሌሎቹ መቀጠል ይችላሉ እኮ አናስቀምጥ እንትን አንላችሁ። ሌሎቹ ዋህድዬና ልደት በቂ መኩ አሉ ከኔ የተሻሉ። ስለዚህ ሶስቱም ዮኒ እንዴት ነው እንትን አለህ? ዮኒ እንዴት ነው ሰዓት ለመያዝ ትችላለህ? ሌሎቹ መያዝ ይችላሉ። አንዳቸውን አሳይን አድርግና የማያወያይ ሰው ደቂቃ ቢይዙላቸው ፐርፌክት ነው። አላችሁ ደቂቃ መያዝ የምትችሉ ሰዎች አላችሁ እዚህ ጋር? ችግር የለውም። ራሳችንም እኮ መያዝ እንችላለን ከፍተን። እዚህ ውስጥ ገለልተኛ የማያወያይ ሰው መያዝ ይችላል። አሁን ለምሳሌ ከነሱ ውስጥ አንዱ ማይወያይ ከሆነ ከኛ ውስጥ አንዱ ማይወያይ ከሆነ 3 ሰዎች ስለሆነ ያለ ነው ከኛ ውስጥ አንዱ መያዝ ይችላል። ደቂቃማ አያሳስብም። አንተ አቅሙ ካለ ልታወያየን ከሆነ እንችላለን። ደቂቃ ምን እኔ እውነት ለመናገር ነገ ቢሆንልኝ ደስ ይለኛል። ምክንያቱም በዚህ ጉዳይ ላይ ሰው በጣም ብዙ ሀሳብ አለው እና የዚህም ፊድባክ አይተን ነገ ደግሞ ልንማርበት ሌላ ዮኒዬ፣ እንደዛ ከሆነ እኛ እስካሁን የተቀመጥነው ሳንወያይ ከምንወጣ አዲስ ርዕስ በተወያዩት ላይ ወይ ከነሱም ከኛም ጥያቄ እንጠይቅና በእሱ እንጨርስ። ወይ እሱ ባይሆን መልካም ነው። ያኛው እንደዛ ነው። ከዛ ነገ በሳክራመንቶች ላይ ነገ ማውራት ይቻላል። እንደሱ ጥሩ መልካም ነው። እንደሱ እሺ በቃ እናንተ ገለልተኛ ሆነን ስለሰማን እኔም ብጠይቅ አንተም ብትጠይቅ ደስ ይለኛል። ደስ ይለኛል። ስላለን ሁለታችን እንጠይቅ፣ እነሱም ሁለቱም ይጠይቁ። እንደዛ ይሻላል። እኔ ለሌላ ምክንያቱም ትክክልም አይመጣም። ደቂቃሽ ስለሆንኩኝ እኔ ጥያቄዎች ነበሩኝ ቱ ቢሆንስ ግን ለየውሃዶ የለልደት ልስጥና የኔን ወይም መኩ የኔን ጥያቄ እናንተ ጠይቁ፣ ፌር እንዲሆን ማለት ነው። ያው ድርሻ ስለያዝን ብዬ ነው። አይ እኔ አንድ ጥያቄም ብቻ ማናችሁም በፈለጋችሁን ነገር እንድታብራሩልኝ ለሁለቱም አቅርብላችሁ። አትጠይቀው፣ አሁን አትጠይቀው ዮኒዬ፣ ቆይ እንስማማም ጀመረ። እሺ እንደዚህ ና ደቂቃ ስንት ላይ ያዘላችሁ ለሚጠየቀው ሰው ለመመለስ በደቂቃ ምን አለበት? ማን ይጠይቃል? ስንት ሰው ሁለት ይጠይቃል ምናምን። እሱ ላይ መጀመሪያ እንትን በል። ከደቂቃው ጥያቄ ያለ አንተ እኔ አዎ ከሰማሁት ኦፍ ኮርስ ረጅም ሰዓት ስለሰማን ጥያቄ አለን ሁላችን። ጥያቄ አለ አንተ? እሺ ሰው ያልተወያየ አቤል አለ። አቤላ ጥያቄ አለ?
አዎ ጥያቄ አለ። ስለዚህ አንዳንድ ጥያቄ ትጠይቃላችሁ። ከኛ ደግሞ ዲያቆን መኩ ጥያቄ አለ አለ። ፐርፌክት። የኔን ቦታ ወይ ዮሐዴ ወይ ልደትሻ ጋዲ አለ። ከፈለግ ገለልተኛ አካል ስለሆነ ጋዲ አስገብተን መጠየቅ እንችላለን። በቃ ጋዲ ይግባ፣ እኔ መውጣት እችላለሁ። ኦኬ እሺ፣ ጋዲ ላክ ፕሊዝ። እኔ ልውጣ፣ ከኔ ጋር ሞልቷል። እኔ እወጣለሁ። ዮኒ ችግር የለውም። ከውጭ ሆኜ እሰማለሁ። ታንኪ በጣም ሁላችሁንም። አይ ሆፕ ነገ ከነገ ወዲያ እንገናኛለን። ጥሩ ዲስከሽን ደግሞ ከኔ ጋር እናደርጋለን። ከወንድሞቼ ጋርም እንቀጥላለን። ሰላም፣ እንኳን ሰላም መጣ ብራ። ስለዚህ ዮኒዬ አንዳንድ ጥያቄ ነው የምንጠይቀው። የሚመልሰው ሰው ራሱ ጥያቄውን ሳይወጣ ጊዜ ወስዶ ይመልስ ነው ስምምነቱ። አዎ ምን ያው ከምን ስንት ደቂቃ ሊፈጅ ነው? መላሹም ደቂቃ ቢኖረው አሪፍ ነው። እሺ መላሹ 4 ደቂቃ ይሰጣል። ለአንድ ደቂቃ 4 ደቂቃ ጥያቄ እኔ ለሰከንድ ጥያቄ ነው ያለው። አረ እናወሳሰው በቃ 4 ደቂቃ ተሰጠው ይመልስ። በቃ 4 ደቂቃ ይመልስ። እሺ ወይ ከፈለጋችሁ ደቂቃው ይነስ ካላችሁ ይነስ ነው ልደትዬ፣ ይነስ። 4 ደቂቃ ብዙ ነው ለአንድ ጥያቄ። 4 ደቂቃ ብዙ ነው። 2 ደቂቃ 3 ደቂቃ ይሁን። 3 ደቂቃ ይሁን። በቃ እሺ 3 ምን ታደርግልኝ መሰለህ? እኔ ስጠይቅ ደቂቃ ትይዛለህ። ከዛ በኋላ ከጠየቅኩ በኋላ ይላለው። ችግር የለውም። ያውቀዋል። ምንድን ነው እኔ የምጠይቀው? መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለው ግልጽ የሆነ ጥያቄ ነው። ምንድን ነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ፣ እግዚአብሔርን የሚያመልኩ ናቸው፣ ከእግዚአብሔር ጋር የሆኑ ናቸው፣ እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል፣ ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮ ስግደት ነው የሰገዱት ወይስ ደግሞ የአክብሮትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱ። ተባረኩ። ደስ ብላብስ። እሺ ጆና ልቀጥል ወይስ ትቀጥላለህ? እሺ ጥቅሱ ለእግዚአብሔርና ለንጉሱ ሰገዱ ይላል። ትክክል ነው። ያን ጥቅስ ስንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ። ቀጥሎ ግን ያንን ጥቅስ እኔ የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድን ነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን ለንጉሱ ሰገዱ ሲባል እነሱ በነበሩበት ሶሻል ስታተስ ውስጥ ለነገስታት ይሰገዳል። ሲምፕሊ ነገስታትን ዝቅ ብለው ሰላም ይላሉ፣ አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ይሄ ሃይማኖታዊ ራይትም አይደለም፣ ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንጻር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግዷል ይላል። አዎ ሰግዷል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም። ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ ነው። ኦኬ ለአምላክ ለእግዚአብሔር ስገድ፣ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንጻር በትእዛዝ ነው ያን የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሐሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይ በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ ስለዚህ ምንድነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይሄንን ለምንድን ነው ለኛ እንደ ክርስቲያኖች ለቅዱሳን መስገድ አለብን ብለን ይሄን ለምንድን ነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እንዴት እንቃኘው ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው።
ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑን ጉዳይ አትናቴዎስ አስቀምጦታል፣ ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላሉ ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ሶ ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንኪዩ። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆኑ ነው። እዚህ ጋር የሚያስቀምጠው ይቅርታ ዮኒ ጥያቄ አቤላ እንዳትገባ ዮኒ ጠየቀ፣ መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው መልስ የምፈልገው ገብቷል፣ አልተዋጠልኝም። ችግር የለውም፣ የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከው ማለት ትችላለህ። አሁን ችግር የለም። ይጎ ሄደሽ ዮናታን አመጣለዋለህ። በዚህ ለቅደም ይፋ ለእኔ ላቅርብ። አቤላ እኔ ልቅደም ይፋ። አይ ጆናታን በዚህ ላይ እሺ፣ አቤላ እሺ፣ ቅደም አቤላ እሺ፣ እሺ ቅደም። አይ አንድ አይነት ነው ወይ ጆናታን የሚለው? ዮናታን ነው መልሱን ይመልስና ከዛ መልሱን አልመለሰልኝም። ጆናታን እሺ ተመሳሳይ ነው ሌላ የተለየ ተመሳሳይ ነው። ግን እዚህ ጋር እንድትረዳው የምፈልገው ነገር ምንድን ነው? ከዛ ላይ ተነስተን ለንጉሱ ስለተሰገደ ለሌላም ሰው ክብር ምንድነው ስግደት እናደርጋለን የሚለውን ነገር ከዛ ላይ ተነስተን ቴዎሎጂ መስራት አንችልም ነው። ቅድም ስኮላሮች ሲጠቀሱ ነበረ። እንደዛ ብለውም ራሱ እነሱም አልፈቱም። ለንጉሱና ማነው ለእግዚአብሔር አምላክ ሰገዱ እያሉ ይናገራል። ግን ከምን አንጻር ነው? ብቻ ሳይሆን ሩትም ሰገደች። ሌላ ጥቅሶችን መስጠት ይችላል ተጋጋሚ እንዳይሆን። ግን ፍሬምወርኩ አንደኛ በክርስትና እንትን ውስጥ መሆን አለበት ነው። ቅድም ሲያስቀምጠ ነበር፣ ኳሊፊኬሽን አስቀምጠን ነበረ። ክርስትና እንትን ውስጥ ገብተን በክርስትና ፍሬምወርክ ውስጥ ገብተን ከሆነ ምንም አይነት መጽሐፍ ቅዱስ ልናመጣ አንችልም፣ በየትኛውም ሳይድ ማለት ነው። ነገር ግን በታሪክ ደረጃ የተዘገቡ አሉ። ቅድም እኔም ራሱ እኮ ስናገር ነበር አይደል እንዴ? ማነው ለዳንኤል ንጉስ ናቡከደነጾር ሲሰግድለት ነበረ፣ ለአብርሃም ደግሞ ሚስቱ ሶራ ስትሰግድለት ነበረ መጽሐፍ ቅዱስ ይለናል። ያ ነገር ግን ምንድነው የሚያሳየን? ዋናው ነገር ለነሱ በቃ ስግደት ይገባቸዋል ብለው እየሰገዱላቸው ነው አይደለም። መጽሐፍ ቅዱስ አንድ የሚለን ነገር አለ። ምንድነው የሚለን? ስግደት ለእግዚአብሔር ለአምላክ ስገድ ይለናል። በቃ ባጭሩ ለእግዚአብሔር ለአምላክ ስገድ፣ ለሱ ነው ብቻ አምልክ ይላል። ይሄ ትእዛዝ ነው። ይሄ ፕሪስክሪፕቲቭ ነው። በቃ ምንም ኮማንድመንት ነው። እግዚአብሔር ራሱ ያዘዘው ነገር ነው። እነዚህኞቹ ሰገዱ፣ ሰው እኛም መስገድ አለብን የሚልን ኢምፕሊኬሽን ሊሰጠን አይችልም ነው። እና ከዚህ አንጻር መመልከት አለብን። አባቶችንም ቅድም ሲጠቅስ ነበር እናትናቴስን ቃሌ ይህንን ስግደት እያነሱ ይናገሩና ስግደት የሚለውን ነገር ራሱ ለእግዚአብሔር አምላክ መሰጠት እንዳለበት ክብር የሚገባው እሱ ስለሆነ ብለው አስቀምጠዋል። ለዳዊትና ለንጉስ ሲባል ኢቨን እዛ ጋር በምን አይነት ኮንቴክስት ነው የሚለውን ነገር ራሱን የቻለ የተለያየ ኢንተርፕሪቴሽን ሊኖር ይችላል። ምንም ጥያቄ የለውም። ምክንያቱም ለንጉስና ለእግዚአብሔር ሰገዱ ለየት እሱን እኮ ለየት አድርገው ምን አረጉ መሰለህ? የኦርቶዶክሶች አንድ ይቅርታ አለ። የኦርቶዶክስ ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮ ስግደት አለ ብለው ዘግተውታል። በቃ ዴር ኢዝ ቱ። አሁን የተቸገርኩት እኮ ወጥቷል፣ ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ። ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች። ኦርቶዶክስ ሃይማኖት የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ እዚህ ጋር አንድ ያልተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው ካስቀ እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ልደት ደቂቃ ስላለቀ ነው ያጮኩት።
ኦኬ እሺ፣ ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩ ዲዘርቭ የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማዋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ኖ አትመነው፣ ለእነሱ አይደለም ለፈለጉ ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል መልስ አይደለም፣ ነው ወይም አይደለም ብለህ መልስልኝ ነው። ይሄ ነው አንድ ሰውን ወደ እምነት የሚያስገባው እንጂ ሊሆን ይችላልማ የኢትዮጵያ ሜትሮሎጂ ሆነብኝ። ነው ወይም አይደለም ይችላል አይደለም። ይቅርታ ጆና፣ ጥያቄ ተጠይቆ ዘንድ ደግሞ ሀሳቡን እየሰጠ ነው። ባታቋርጡት። አቤሎ ሊሆን ይችላል ነው ያልከኝ። ገለልተኛ ሰው ስለሆነ በሰዓቱ ትጠይቃለህ። አቤሎ እየጠበቅን ነው። ልደት ሀሳቡን ይጨርሳ። ዮናስ የቤቱ ባለቤት ነው፣ ሆስት ነው፣ መናገር ይችላል። እንዴት ነው አቤል? ከሱ ጋር እኮ ነው። ችግር የለም ይናገር። ትንሽ ጉሪዮኒ አይ ደቂቃ ስላለቀ እንጠይቅ ነው። እኛ ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለቸ አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ? አክብሬ ነው እስካሁን ማወያየ ነበረው። ስለዚህ እኔ የምፈልገውን ማወቅ የምፈልገውን ለመጠየቅ ቢያስረዳኝ ደስታዬ ነው። ሸፋፍ ነው እንዲያልፍ አልፈልግም። ስለዚህ ዲፋይን ያርግልኝ። አሁንም የምለው ምንድን ነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይህን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰል እንደ ሰውኛ ካየን የሰው አክብሮ አለ። የታመኑ ሰዎች አሉ፣ ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው ነው። አይቀን ምንም ላደርግ አልችልም አለ እዛ ላይ። ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራቸውለም በዚህ ወጥቶ ሳይሆን አባቱን አልፈልገውም መጽሐፍ ቅዱስ አንተ መመሪያ መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። የምንድን ነው ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና እንዴት ላድርግ? እሺ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርንህ በጣም አሪፍ ኮንሰርን ነው። ሶ ፖይንቱ ግን ምንድነው ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላሉ። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት እርሊ ቸርች ላይ አታገኙ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኙ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም፣ በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን አትመልሱ። አንዴ ቆይ ልደት ቆይ የተጠየቃችሁትን ደግሞ ቆይ አንዴ ልደት አንዴ የሚውት አድርግ እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩም። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመን ሴንስ ይጠቀማል። በመጣበት ጊዜ ማድረግ ጀምረዋል እያሉ ነው በደንብ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንቴ። እነሱ ያሉንን ለምን እንመናቸው? ባጭሩ እንትኔ ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልመን? ኦኬ አንተ ያልከኝን እንዳምነ ከአንተ በፊት ይሄንን ብሎ የተናገረ ሰው ሊኖር ይገባል። አንድ ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም ኢዝ መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው? ምን ማለት ነው? ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ
ያልነበረው ራሱ ትምህርቱ ራሱ ማለት ኮንትሮቨርሻል ራሱ ያልነበረበት ምክንያት ምንድን ነው? ስለዚህ ኮንትሮቨርሻል አልነበረም ስትለኝ ዮኒ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰለህ? አስቀድሞ ከአንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ከአንተ በፊት እንዲህ ያለ ባለስልጣን አሳየኝ ይላሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲህ ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማረ የለም ነው ያለው። ባልነበረበት ቦታ ምንድነው ኮንትሮቨርሻል የሚኖረው? እኔ አንስማማ ጽንቀር ነው ምንም የምንፈጥረው ነው ልዩነት የምንፈጥረው። በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥር አንችልም። በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለን ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔ እናንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍ ኮርስ አንደርስታንድ አድርጌ ያለው እሱን ቅድም አንደርስታንድ አድርጌ የነበረው ግን ያንን ትምህርት አምጥተው ያንን ነገር ያድርጉት እያልኩ ነው የምጠይቅ። ትምህርቱ ሴት አለ ነው ጥያቄው። ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል ይወድ አንዴ አይ ምናልባት ሶርሱ ያልኩ ምናምን እያልክ ስለሆነ አትግባ። ቆይ አንዴ አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔና እሱ ዲቤት አድርገን ስለሆነ ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ ጥያቄው የነበረው አሁን የላቸውም እያልክ አታውራ። የተጠየቀው መልስ እኮ ካለ ታሳየኛለህ። በኋላ የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ለምን አለያችሁም እያለ ነው። ኧረ እባክህ ይሄ ነው አይደል ጥያቄ? ኦርቶዶክስ ክሊር አድርጓል። ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ መልስ ማለት አትግባ እንዴ። እሺ ስልቃልዬ አንዴ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ፋይን አድርገው ኤክስፕሌን አደረጉ። እናንተ ጋር ያለው ደግሞ የአምልኮ ስግደት እንጂ ሌላ ስግደት የሚባል ነገር የለም ብላችሁ ነው የነበረው ማለት ዲቤቱ የነበረው። ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም ክርስቲያን ቅድም እሺ ሶሪ ስላቋረጥኩ ቅድም አንስቻለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው። ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው። ልክ እንደዛው ሲሆን አይደለ? ኮንትሮቨርሲ የሚባለው እሱ ነው። አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት ነው። ግን ደግሞ ስለ ትምህርት እኮ ላንተ እያሳየው ነው። ስለ ትምህርት ግን ይኸውልህ እኔ ያልገባኝ የእናንተ እንጂ የእነሱ ያሉት ገብቶ ልቀበለው አልቀበለው እሱ የእኔ ጉዳይ ነው። ገባ? ልቀበለው አልቀበለው ታስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማረም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የኔ ጥያቄ። ቅድም ኢንተርፕሬት አድርጌው ነበርኩ። ምናልባት በደንብ አልሰማኝ ከሆነ አንተ ሄድከቱ ጋር መሰለኝ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር ነው የወሰድከው። ካልተሳሳትኩ ታዳም መሰለኝ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። ይርን ፊኒሽስ ሂር አክቹሊ የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉሥ ስገዱ የሚል ትእዛዝ በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር ዮኒ። የለም ለንጉሥ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ለንጉሱ አይደል የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚህ ጋር ነው። አይ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊቱን ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው አሁን ያነበብከው። ይሁን እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገዳ እኔ ደግሞ ያልኩ ቅድም እኔ ደግሞ ቅድም ያልኩ እሱ ናቸው
እንዲሁም ደግሞ ንጉስን ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። ቅድም ያልኩ እሱን ነበረ እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አይደለም ጥያቄው። ሰግደዋል ኦፍ ኮርስ ቅድም ነው ያልኩት። እሱን ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እኔና አንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም ነው። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስቲ ያሳየኝ። ከመጽሐፍ አሳየኝ ማምራት። እሺ ለእግዚአብሔር ስገዱ የሚል ትእዛዝ አለ፣ ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋር ነው የሚለው ስል ማሳየት እኮ አለብህ ማብራት እኮ የለም። ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁልጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ ቅድም ጆን አብሮታል። በፕሪስክሪፕቲቭ መልኩ ለሩት ሲሰገድ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት ነው። ስግደት የለም አልከኝ። ኧረ አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ ነው። የአክብሮት ስግደት አለ እያለች ነው። እሱንማ እነሱ እኮ አምነው የአክብሮት ስግደት አለ፣ የአምልኮ አይደለም። ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደሚሰግዱት። እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት። ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ? እኮ ሩትን ቅዱስ ነች ብላ ነው እንደሰገደችላት ማሚ። ምን ብላ ነው የሰገደችላት? በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ ሂስቶሪካል ማስረጃ ማምጣት። ታላቋ ስለሆነች ነው አማቷ እኮ ነች። ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም። ስለዚህ አሁን ለሰዎች ቃሌ የቱ ጋር ነው ኑሐሚን የሰገደች? እነሱ ደግሞ አንዴ ተረጋጋ፣ ጥቅሱን ንገረው። አንዴ ረጋ በል ቆይ። እንዴ አይ የጠየቀኝ የመለስክለት አይደለም። ኧረ እባክህ። እሺ እኔና አንተ እናውራ ለጊዜውና እሱ አይግባ። ተመልሶልኛል። ቴንክ ዩ። እሺ አቤል ጠይቅ። ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይቻላል። ጥያቄ ሪፍሌክት ማለት እንችላለን። ሪፍሌክት የምታደርገው ምኑ ላይ ነው? ጥያቄ ተጠይቆ ምላሽ መስጠት አይ እኛ ላይ ያነሳው ጥያቄው ላይ የራሳችሁ የመለሳችሁት ላይ ሳይሆን እኛ ላይ ያነሳው ይዋዲ አሁን አይደለማ ጥያቄ እናንተን እሱ ያልፍ እንደዛ ነው። ይሄ እኮ ኤክሴፕሽናል ነው። ዮኒ ጠየቀና እኛን እያነሳ እንዴ ያላሉም እንዴ ያላደረጉም ምናምን እያለ ስለነበረ በኋላ ነው ይዋዲ በኋላ አሁን እኮ አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበር ወንድማችን ቃሌ ሪፍሌክት ማድረግ አለበት። ለጠየቁት ጥያቄ እኔ ለጠየቁት ጥያቄ እነሱ እያለ ሲመልስ ነበር አይደለም? አቤል
ያ ግን እኔ ልጠይቅና ከዛ በኋላ ይመልሳሉ። እዚሁ ላይ ምን አይነት መልስ መስጠት አለባቸው? ራሳቸውን ዲፌንድ ማድረግ አለባቸው አይደለ? ድጋሚ ይኸውልህ ዮኒ እንዴት መሰለህ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ እያወጣን ማውራት ሌላ ነገር ነው። እኔ የጠየቁት ስፔሲፊክ አድርጌ ምን አልኩት መሰለ? ኦርቶዶክሶች ግልጽ አድርገውልኛል። የአክብሮ ስግደት አለ፣ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ ድሶ የመጣሁት። እኔ ያልገባኝ ግልጽ ያኖለልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ ተወውና በተወሰነ አስረዳኝና ወደ ኦርቶዶክስ ሄደ። ከዛ በመሀል ኢንተራፕት ለማድረግ ፈለጉ። እናንተን አልጠየቅኳቸውም ማለት ናው። እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያሉ። ምኑ ጋር ነው ስህተት? ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል። ጥያቄና መልስ ከሆነ ጥያቄና ምላሽ ስለሆነ በዛ ውስጥ ነው እንትን ማድረግ የምችለው። ወይ ደግሞ ተጠይቀው አትደራረቡ። ቆይ ልጨርስ ሀሳቤን። አይ ቤቱ ለሁለታችን እኩል ነው። ሀሳቤን ልጨርስ አንዴ ልጨርስ። አይ ቃል ግን አንተ የእነሱን ስም ሜንሽን ያደረግከው አንተ ኦርቶዶክስ የእነሱን ስም ሜንሽን ያደረግኩት እኔ ነኝ። ልክ ነው። በደንብ ሜንሽን አድርጌያለሁ። ይሄን አይደለም እያልኩ ያለሁት። ጥያቄና መልስ ላይ ግን ኦፍኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ። አንዴ ስማ እኮ። ስለዚህ አሁን እኛ መሀል ላይ አንዴ ስማ፣ እድሉን ሰጥሃለሁ። አንዴ እድሉን ስለምሰጥ ነው ታወራለህ። አሁን የሆነው ዮኒ ገለልተኛ ሰው ነው። ጋይስ አንደርስታንድ አድርጉ ፕሊዝ። እኛ በጸባይ ነው እዚህ ጋር እያወራን ያለ ነው። ትልልቅ ሰዎች ነን፣ እንደማመን። ዮኒ ከእናንተ ሳይድ ሆኖም አልጠየቀም፣ ከእኛም ሳይድ ሆኖ አልጠየቀም። ይኸው የእናንተ እኮ ኤፍሬም ባለ ጊዜ አለ፣ ወንድማችሁ አቤልም አለ፣ እየጠበቀ ነው። ከእኛም ጋዲሳና ዲያቆን መኩ አሉ። ኦኬ። ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል፣ ከነ ማስረጃው ነግረውኛል እና አሁን ደግሞ ከእናንተ ጋር ያልገባኝን ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቁም ኑሃሚን ለሩት ሰገደች የሚል ሀሳብ አነሳ። ጥቅስ ባጠቅስለትም በመሀል ደግሞ ኦርቶዶክስ ስትል ኦኬ የራስን ሳይድ ስላልመለስ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን ፖላይትሊ ሆስቱን ምን ብለን ጠየቅ ነው ለትንሽ ደቂቃ እድሉ ይሰጠን እና እዛ ላይ ሪፍሌክት እናርግ። በመሀል ደግሞ አንተ የሚያነሳው ላይ እዛ ላይ የሆነች ነገር ከኛ አንጻር እንናገርን ያለው ናቲንግ ኤልስ ሌላ ክፉ ነገር አላወራ ነው። ኑሃሚን ለሩት ሰገድ ይቻላል ልምኝ ከዛ አንጻር ዮሐዴ የሆነ ነገር በልበት አለ። ቴንክ ዩ። እሺ እኔ ላውራ እንዴ ብዙ ቃሎች ድምቃሌ ለምን ነው ይሄን ያክል በቃኛ ላይ ያነሳችሁ? እሱ ካወራ በኋላ እኔ እንደማወራ ተነጋግረን እኮ ነው ዝም ያልኩት። ሰው መጨረስ አለብኝ። ምንድን ነው የምታወራው? ሪፍሌክት ነው እኮ የሚያደርገው። እሺ እኛ ላይ ያነሳውን ብቻ ነው ይሁን። ወደ አንተ ነው እያደረክ ያለው ያነሳው ላይ ሪፍሌክት ሊያደርግ እኮ ነው። ከሁለት አንዳቸው ወይ ልደት እኮ እሱ ላይ እኔ ሀሳብ አለኝ። የኔን ሀሳብ አቋርጦ እኮ ነው ልደት የገባው። እንዴት ነው ሀሳቡን የሚያቋጭ? ጨረስ ካልኩ እኮ እኔ ተመልሶልኛል አልኩ አይደለም። ምንድነው በሌሉበት ነው አሁን የማስበው። ምንድነው እኔ በጠየቁት ጥያቄ እነሱ ጋር ነው ሄድከው፣ አንተ እነሱ ጋር ነው ሄድከው። ስለዚህ እነሱ ባልከው ላይ ሪፍሌክት ሊያደርጉ ነው ከሁለት አንዳቸው። ሲምፕል አታ ሪፍሌክት አታርጉ ሳይሆን ፖይንቴ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። የነሱ ካላስጨረሳችሁ የምትለው ቃሌ ካዲያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የነሱ ንጽጽር እኮ ነው እየሰራ ያለው አይደለም እንዴ? ሜንሽን ማድረግ ግድ ነው ኤፍሬም ነው የጠየቀኝ አይደለ? እመልስለታለሁ። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደን ያልኩ የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ዌንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? አንተ ተሳስተሃል አይደለም። ፖይንታችን ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም።
እነሱ ሪፍሌክስ ያደርጉ እኛ ሪፍሌክስ ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የኔ ፖይንት የተሻለ ነው ከነሱ ብዬ እያቀረብኩ ነው ያለው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ፔንቴ ስትጠየቅ ስለ ኦርቶዶክስ ስለ ፔንቴ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? ልደት እየገባ ነው አሁን እንትን እንዳይ በቃ ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፎርዙ በጣም በዛና ወደ ጥያቄው ቢገባ አይሻልም ጋይስ? ይሻላል። በቃ ልክ ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት ልክ እኔ ስጠየቅ ሪፍሌክት እንዳደረጉት እነሱም የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል። ለብቻቸው ሳይጠየቁ ግን አብራራልኝ መደም አልተዋጠልኝም፣ ግን እሺውን ተመልሷል ብዬ ዘጋው። ምን ላድርግ? ኦፍ ኮርስ ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት እያነሳን ያለነው ፖይንት አልገባህም መሰለኝ። በቃ ሰዓታችንን ለመጠቀም ወደ ልክ ማውራት ስገባ እየገቡ ነው እና ሚውት ያርጉ። አይ በቃ አይተውት ወደ ጥያቄ ግባ። በቃ አንድ ጊዜ ሀሳቡን ተው ቃሌ። እንዴ እኛ ሀሳብ እያለን ዝም ብለና በቃ ሀሳቡን ተውና ኤቢያውን ጠይቅ። አቤል አይደለ ጠያቂዎች? አቤልና ኤፍሬም አይደሉ? ሁለት ሰዎች አቤል ጠይቅ፣ ከዛ ጋዲሳ ደግሞ አለ። ጠይቅ፣ ጋዲሳና መኳሉ ጠይቅ አቤል። እሺ ቴንክ ዩ። ልደትን ልጠይቅ ኦር የዋድ የፈለኩትን ልጠይቅ? ደስ ያለ እኛ አንድ ቤተክርስቲያን ውስጥ ያለና ማንኛውም አድሬስ አደርግ የፈለገ ሰው ይመልሳል። አንዳችን መልስላለን። ጥያቄ ናት። ኦኬ ልደት ሰከንድ ናይሲያን ሀሳቡን እቀበላለሁ ሲል ነበር ዮሐድ። እሱን ትቀበላለህ አይደለ? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደም ዮሐድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም። ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም። ሶስት ዓለም አቀፍ ጉባኤ ብቻ የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዶሊያ፣ ፕሮቶዶሊያ እና ዶሊያ። እነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደት ሁሉ አምልኮ ነው ወይንስ አይደለም ነው። እዛ ላይ ፎከስ አድርገህ መጠየቅ ትችላለህ። ደቂቃን ተጠቀም አቤል። ተሰማለሁ። ድምጽ ይሰማል። አሁን መጣ። እሱ ላይ ፎከስ አድርጋችሁ ብትጠይቁ አይደል? አቤል ጥያቄው በተወያዩ ላይ ፎከስ አቤል ሰዓትን ተጠቀምበት ፕሊዝ። ኖ እየተደወለበት ነው። ኦኬ ዮኒ ፕሊዝ። ጥያቄ ውይይት ባለ ርዕስ አለ። በርዕሱ ነው የምንጠየቀው። ኤፍሬምም መቼም ይታዘባል ብዬ አስባለሁ። የተወያዩ ስለዛ ነው ጆን ሰዓቱ የእኛ ሰዓት ነው። ጆናታን የእኛ ሰዓት ነው። እኛ ተጠያቂ ነው። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም፣ በዛ ጉዳይ ላይ ነው። የሰገዱ ሰዎች አሉ በመጽሐፍ ቅዱስ፣ ሪጀክት ደግሞ ያደረጉ ሰዎች አሉ። እሱ ላይ ነው ዲስከስ የተደረገው እና ጥያቄን ልብ በል እና ስሙ የምትመልሱ እና 7000 ሰው እዚህ ያላችሁም ስሙ። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ራዕይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራዕይ መጨረሻዋ ድረስ ነው ያልኩት በሙሉ መጽሐፍ ቅዱስ ውስጥ። ልብ በሉ፣ ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለት ነው ፊት ለፊት ላልተገለጠለት ሰው ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ አይጀሴድ አንድ ሰው አለ? እሱ ተቀይሯል መሰለኝ። ኦኬ ቆይ ቶ ችግር የለውም። አሁን ኤፍሬም
ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው። ስለዚህ አንተ ተገልጦ ተሰግዷል ብለህ እያመንክ ነው ሰው ስግደት ሁሉ አምልኮ አይደለም የሚለው ታምናለህ ማለት ነው። እሱ ነው ውይይታችን። ስለዚህ ኮንፌስ ስለዚህ ልናገር ነው የሚሆን እንደተናገር ያውላችሁ መልስ የለም ነው ጥያቄ ነው መጠየቅ ልናገር ኧረ ልናገር ዮኒ ከተመለሰ በኋላ ቀደም እንዴት ነው ለእናንተ ጊዜ እንዴ ከመለስክ በኋላ አስተያየት መልስ ላይ አስተያየት ልስጥ አታርገውና ቆይ ስማኝ ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አትሰጥም። ስለዚህ ጥያቄውን አቅርብ። ዮኒ ማኛ እናንተ ከመለሳችሁ በኋላ ሐሳብ አልሰጠም እንዴ? ዮኒ ነው እሱ ኢኮኖሚ ልስጥ እኔም ሐሳብ ልስጥ አንዴ። ገለልተኛ ነው ዮኒ ገለልተኛ ካል ነው። አረ ዮኒ ከእናንተም ሳይድ አይደለም። ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ኦኬ እሺ ምንድነው ምን መሰለህ ከርዕሱ ጋር አብሮ የሚሄድ ነበረ የአክብሮ ስግደት በቃ መጽሐፍ ቅዱስ ውስጥ የለም። ላልተገለጠለት የሰገደ አንድም ሰው የለም። አንድም እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ ያልሰገደ የለም። ስለዚህ ማንም እንዳይሰግድ አለቀ እኮ በቃ ውይይት። ከዘፍጥረት እስከ ራዕይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው ለተገለጠ ነው ላልተገለጠ ነው አምልኮ አይደለም ነበረ። ኤፍሬም ሌላ ጥያቄ። እንደዛማ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅህ እንደሱ ግድ ብለህ ለምን ዮኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ? እኔ ሀሳብ ልስጥ በመልሱ ነው። አልሰጠውም። አንድ ደቂቃ ፍቀድልኝ። አንድ ደቂቃ አንተ እንዳልከው ዲያቆን ዲያቆን አትረብሻ ዲያቆን አትረብሽ እኮ አንድ ደቂቃ ልስጥ። አንድ ደቂቃ ጥያቄ እንደሰማኸው በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ አንድ ሰው የሰገደ በመጽሐፍ ቅዱስ ውስጥ የለም። ዛሬ እነሱ የሚሰግዱት ላላዩአቸው ላልተገለጡላቸው ለማያውቋቸው ሰዎች ነው የሚሰግዱት ማለት ነው። ይሄ ደግሞ መናፍስ ጠሪነት ይባላል። መናፍስ ጠሪነት ነው ይሄ። ለተገለጡትስ ለማ ተገለጠ? አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆልድ ኦን ሰከንድ አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ ዮኒ አንተን ነው የምጠይቅህ። አሁን በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ ለመጽሐፍ ቅዱስ ውስጥ ጻድቅ ነው። አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድሏል፣ የሰው ሚስት ቀምቷል ብለህ ሚስት ልቀማ ነው እንዴ? የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረግ። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትህን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይህን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍ ኮርስ አምልከዋል። ከዛስ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸው እንዴ? አረ ይፊተው እኔ በጣም እኮ ቤዚክ ሆነ በጣም ቤዚክ መጽሐፍ ቅዱስ ነው። በቃ ኦኬ ስለዚህ ያንተን አርጊመንት ወደ ሌላኛው ጥያቄ ያንተን አርጊመንት እሺ ቆይ ያንተን አርጊመንት እግዚአብሔር አልተቆጣም ስትል ኃጢአት ሰርቶ እግዚአብሔር ያልተቆጣው ጻድቅ ባሳየ ይሄን አርጊመንት ተዋለ። ቆይ የኛ ተራ ነው አሁን እንጠይቅኛ እንዴ? እሺ ካደ መሀል ላይ ለምን ታወራላችሁ? ካደ እኛ እንጠይቃ በቃ አሁን ደግሞ እኛ እንጠይቅ። ሪፍሌክሽን ስለሰጠ ጋዲሳም ሪፍሌክሽን ሰጠ። ኤኒዌይስ እንደ ሶሳይቲው ቃሌ ሰግደዋል ብለዋል። ጣዖት አላለም ነበር። እሱንም እንዳረሰው ኤኒዌይስ ጋድ ይቀጥል። ይሄን ተቀብሎታል። አንተ ሪጀክት ያደረከው እሺ ቀጥል። ጋድ ዜና ክብርልኝ። ጆ አለ ጆናታን ድምጽ ትንሽ አይሰማም። ጆ ይቅርታ
ትንሽ ከፍ ብታደርገው። እሺ አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊትና በመሰዊያ ፊት ለፊት ባውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም፣ እንደ አዲያፎራ የሚባል ነገር አለ። አዲያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ። መጀመሪያ እኮ ልመልስልህ፣ ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለው? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንጻር ነው የሚለው ማብራሪያ ሰጣለህ። መጀመሪያ ይደረጋል በመስቀልና በመሰዊያ ፊት ለፊት ባውዳውን ዝቅ ይባላል አይባልም የሚለውን የሶር ነው በለኝና ከዛ ወደ ማብራሪያው ትገባለህ ጆዬ። ዝቅ ይባላል ግን ለመስቀሉና ለመሰዊያ አይደለም ባጭሩ። ኦኬ በመስቀሉና በመሰዊያው በፊት መስቀሉ ፊት ለፊት ዝቅ አይሉም ሉትራኖች? በመስቀሉና በአልታሩ ፊት ለፊት ዝቅ ብለው ባውዳውን ያድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የኛ ሜቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ ቫይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረግን ያለው። ስለዚህ ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢሰግዱ ኦርቶዶክሳውያን ጋርም ችግር የለውም ማለት ነው በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ ርዕሳችን መሰዊያ አይ አይደለም፣ ጀስት ኦቨርኦል እንትን ነው። እኛው ለምሳሌ መሰዊያ ፊት ባውዳውን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን የሚያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው እሱ መሰዊያ ፊት አይደል? መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ ስለምናምን የተገለጠ አካል አለ ግን እንዳለ ቴንክ ዩ። በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ በኋላ ፕሩቭ ማድረግ ይዋዴ ሪፍሌክሽን መስጠት ትችላለህ። የቀድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቅ። አንድ ጥያቄ እኮ ነበር ኤፍሬም ግን ኧረ ሩድ አትሁን ፕሊዝ። ዲኮለት የፖለቲካ ይመቸኛል። ሩድ ትሆንና ሩድ አትሁን ትላለህ። ጣልቃ ትገባና ጣልቃ ትገባ ኤፍሬም ትላለህ። ጥያቄ እኔ ተራ ነው ለትዬ ትጠይቃለህ። ግን ምን መሰለህ የተባባልነው ቅድም አይ ትጠይቃለህ። እኔ ሪጀክት አላደረገም ጥያቄን። አንዳንድ ጥያቄ ተጠያይቀናል እና ቅድም ከጥያቄው በኋላ የዋድ ሪፍሌክት ያደርጋል ብላችሁ ነበረ ከተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀድሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት ያርግ። 2 ደቂቃ ይሰጠው ይሆን ምን ችግር አለ? ያውራ 2-3 ደቂቃ ኖርማል ነው። ቀጥለው አጠልቀውና አላበዛም። እውነት ለመናገር እንዴ ጋዲሳ ነው የሚያወራው ዮሐድ ነው የሚያወራው? አይ እኔ ነኝ። ለምን ጋዲሳ ነው ጋዲሳ ነው ጥያቄ ሪፍሌክሽን ተሰጠው ጋዲሳ እኮ መስጠት ያለበት አጠልቀውና አያስፈቅደን ነው ባለው ላይ አንዴ ኖ ቆይ አንድ ጊዜ ጊዮኒ አካሄድ ኧረ እንደዛ የሚባል ነገር የለም። ኧረ አካሄድ የዋድዬ አካሄድ ኖ እንደዛ ጋዲሳ ነው የጠየቀው። ጋዲሳ ሪፍሌክሽን ከተፈለገ ጋዲሳ ይስጥ እንጂ ቃሌ በተደጋጋሚ አንዴ ኧረ የዋድ እንዲያሉ ምናምን እባክህ አንዴ የሚውጣ አንተ ስታወራ እየረበሻችሁ በጉልበታችሁ አምላክ እንዴ ደቂቃ ተሰጥቶ ነበር እኮ ነው ሪፍሌክሽን ደክሞኛል በጌታ ተው። እስቲ አንድ ደቂቃ ከዛ ትጠይቃለህ። ቀጣይ አንድ ደቂቃ ብቻ እሺ። እኔ አንተን ነው ብሌም የማደርገው ሪፍሌክሽን እንድሰጥ ከማትፈቅድ ከሆነ ቅድም እኮ ያላችሁት ነው። ምን ሆናችሁ ነው? ቆይ ቀጥላለሁ እኔም ቅድም ያላችሁት ምንም ችግር የለም ትሰጣለህ ብላችሁ ስለነበረ ጥያቄን ቀጥልና ይሰጣል ብላችሁ ስለነበረ በዛ ላይ የተወሰነ ብቻ ስግደት አሁን ኦርቶዶክሳውያን ናቸው የከፋፈሉት ምናምን እያሉ ሲናገሩ ስለነበረ የመጽሐፍ ቅዱስ መዝገበ ቃላት እንግዲህ በሶስቱ አብያተ ክርስቲያን ካቶሊክ፣ ፕሮቴስታንቶች እና ኦርቶዶክስ የሚቀበሉት መዝገበ ቃላት ነው። እዛ ላይ ምን ብሎ ይናገራል? ሰው በአምላኩ ወይም ከፍ ባለ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ ኢሳያስ 46:2 በጉልበት ሊንበረከክ ይችላል አስተብርኮ ሁለተኛ ዜና ምዕራፍ 6 ከቁጥር 13 ወይም ደግሞ በግንባሩ በመሬት ላይ ሊወድቅ ስግደት ዳንኤል ምዕራፍ 2:46 ይችላል። እነዚህ ይልና 3 አይነት ስግደቶች ናቸው ይላል። 3 አይነት ስግደቶች አሉ። ስለዚህ አድንኖ አስተብርኮ ቆይ አንዴ እባክህ አንዴ ዮናታን ሚውት አድርገው ድምፅ እንትን ይላል ያስተጋባል። እሺ ቃሌ ካለ
ሳቦ ዮኒ። ስለዚህ እነዚህ ሀሳቦች 3 አይነት የስግደት አይነቶች እንዳለ ይናገራል። ሁለተኛ ያነሳው ቃሌ እነሱ ጭራሽ ሀሳቡ አልተነሳም ብሎ ልደት ሲያነሳ ምን ብሎ ተናገረ? ከዛ በፊት ይደረግ ከነበረ ይህንን ሀሳብ ሲነሳ ሪፊት ያደረገ አባት እንዲህ ብሎ የተናገረ አባት አለ ወይ ብሎ ተናግሯል። አዎ ጄሮም ቅዱስ ጄሮም ምን ብሎ ተናግሯል? አጌንስት ቪጂላንቴስ ባይ ዘ ወይ ለቅዱሳን ክብር አይገባም፣ ወደ ቅዱሳን ጸሎት ማድረግ አይገባም ብሎ የተነሳ መናፍቅ ቪጂላንቴስ ነው። እሱን ደግሞ በሴንት ጄሮም ምላሽ ተሰጥቶታል። አጌንስት ቪጂላንቴስ ማለት ቅዱሳንን ማክበር፣ ለቅዱሳን መስገድ፣ ወደ እነሱ መጸለይ፣ እነሱን መለመን መጠየቅ አይገባም ብሎ ለተነሳው መናፍቅ በዛን ሰዓት ማለት ነው ጄሮም ምላሽ ሰጥቶበታል። እሱም አጌንስት ቪጂላንቴስ ይባላል ማለት ነው። ከዚህ አንጻር ከአባቶችም ማስረጃዎች አለን ማለት ነው። ይሄን ለማንሳት ነው። እግዚአብሔር ይስጥልኝ። ቀጥሎ። እሺ እኔም 1 ደቂቃ ዮኒ እሰጥሃለሁ ብለኛል። 1 ደቂቃ በትልቁ አድርገኝ። ቆይ ቃል አንዴ ትልቁ ላይ አድርገኝ። ራሱ ሌላ አልሄድም። ራሱ ይሁዳ ነገር አመጣ። ራሱ ይሁዳ ማለት ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ፣ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብለዋል። ራሱ የያዘውን ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው። ጉድ ያመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት። ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳይያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ 3 አይነት ስግደቶች ናቸው። እንደ ሙሴ ካለ በኋላ እንዲህ ነው የዚህ ጋር አቆም አይደል ይዋድ? ኦኬ እኔ ልቀጥለው። እነዚህ 3 አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ይዋድ የገለጠው ማለት ነው። ልድገመው አንድ ጊዜ እንዲህ ነው ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፋል ማለት ነው። ኦኬ ይኸው የዮሐድ ራሱ ያመጣውን ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስግደት ቢሆን ተላልፏል እያለ እንኳን እነ ልደት ኤፍሬም ከላይ አንብበህ ይዋዳ እንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ የፋ እዛው ላይ ኦኬ አሁን ይሄ የአክብሮትና የአምልኮን ቁጭ እያደረገለ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ ስማ ቆይ እንደዚህ ያለ ቆይ ከላይ አንብቦ አባቴ አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ይሁን ከላይ ነው ያነበብኩት። ይኸውልህ ምን ይላል መሰለህ ከላይ ነው ማነበብ ከምትፈልገው ነው ማነበብ። ይኸውልህ አክብሮና አምልኮን ለይ እኮ ለይች አነብልሃለሁ። ከላይ ነው የጀመርኩት እኔ ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽኗልና ኢሳይያስ 46:2 ተናግሬያለሁ። ይሄን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይሄንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ዮሐዴ ያቆመው። ኦኬ ከዛ በኋላ ምንድን ነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደ ሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ዮኒ እነዚህ የሚለውን አንብብ እንዴ እኩል አታውሩ እንጂ ነው ሰው እነዚህ የሚለውን አንብብ ከፍ ብለህ ላውራ እንጂ ነው እነዚህ የሚለውን አንብብ ላውራ እንጂ አብርሃም አንብበዋ እንዴ እነዚህ የሚለውን አንብብ ላውራ እነዚህ የሚለውን አንብብ እነዚህ ሶስት አይነት ስግደቶች ናቸው አልኩኝ ቅድም እኮ ቢንጎ ቆይ ሆዶን እኮ ቢንጎን እሺ ቢንጎ ብለሃል ሚት አድርግ
ሚታርክ እነዚህ ሶስት አይነት ስግደት ብሎ እኮ አረገው። ቀጥሎ ያላትን አረፍተ ነገር ሳለ ይሳቋ ወደ ለቅሶ ትቀየራለች። ስማ አሁን ዮኒ ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን ኦኬ። እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው። ምንድነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24ን አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላንብብና ልጨርስ። ንባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ጠቀሰ እዚህ ጋር። ከዛስ ስግደት ቆይ ዳቆን ልጨርስ እኮ ጨርስም እሱን እኮ ልጨርሳ አንብብና ጨርስልኝ። እሱን እስቲ እንየው እንጨርሰው። ሙሉን እጨርሰዋለሁ እስከ ስግደት የሚለው እስኪያልቅ ድረስ እጨርሰዋለሁ። ጨርስ። እሺ ስግደት የሚለውን እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው። እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ዲስ ሙሉን ጨርስ ብለኛል። ሙሉን ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ። ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ቆይ ልጨርስ። ቆይ ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24ን አመጣ። ቆይ ልጨርስ ያልከኝ አንተ አይደለም? አሁን እሱን አንብብልን። አሁን ስሙ ሁላችሁም እዚህ ጋር እኮ ስማ፣ ዝም ብላ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒም አኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ የሰገዱ ሰዎች አለ እያለ ነው። ኦኬ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም የሰገዱ ግን አሉ። ቆይ ላንብበው። ስግደት እንደተደረገ እናገኛለን አለና
ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለና ዳንኤል ሁለተኛ እኩል አወሩ። ስድስቱም እኩል አወሩ። ልጨርስ። ኧረ ስለ እግዚአብሔር ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ቆይ ልጨርስ። ዮኒ አስከብርልኝ። ልጨርስ። አንድ ደቂቃ እንዴ ቢንጎ እያላችሁ ኮሜንት አድርጉ። ስድስት ሰው ማይክ ከፈተ። ራስ መለስ ከኔ አባት ቆይ እሺ እኮ እድል ስጠኛ፣ እድል ስጠኝ። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ ብቻ፣ አንድ ደቂቃ ስማኝ። እዚህ ጋር ምንድን ነው ያለው? እዚህ ጋር እንድናነበው እሺ እኮ አንድ ጊዜ ለመላእክት ምናምን የተባለውን የአክብሮቱን አንድ ያንብበው። ቆይ ኧረ ደጋግም 6 ጊዜ ነው ማነበው እሱን። ቆይ ልብ ብላችሁ ስሙ። እዚህ ጋርም ሲጀምር ስግደት አለና ልጀምር ነው ከመጀመሪያ የመጨረሻውን አንድ አንብበውና ይሄንን አንድ ደቂቃ ስጠኝ ካልኩ እኔ እዚህ ጋር ላንብብ፣ እዚህ ጋር ላንብብ። ዮኒ አታስከብርልኝም እንዴ? ሶስት ያነበብክልኝ እኮ ዮኒ አንድ ደቂቃ ልጨርስ። የመጨረሻው አንድ አንብበውና ከመጀመሪያ ጀምራለሁ። አንተ እንደፈለክ አይደለም። እኔ አሁን ራፓፕ እያደረኩ ነው። አንድ ደቂቃ ይሰጠኝና ላንብብ እንዴ። አንድ ደቂቃ ይሰጠኝ። እሺ አመሰግናለሁ። እናንተ የምትፈልጉትን እኮ ልነግራችሁ ነው። ኧረ ዳቆንም ከፈተ። ኧረ ይሄ ያስጠላል፣ አቦ ያስጠላልኝ፣ ይሄ ያስጠላል እንዴ። ከመሆን አንድ ደቂቃ ስጡኝ አልኩኝ። በቃ ላውራ አንድ ደቂቃ እንዴ ምንድን ነው? እሺ እዚህ ጋር ሲጀምር ምንድን ነው ያለው? በታላቅ ሰው ፊት አክብሮትን ለመግለጥ አለ። ኦኬ በአምላክ ፊት አምልኮን ለመግለጥ ኦኬ። ከዛስ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ይላል። ስለ ስግደት ሲያብራራ ማለት ነው። በጉልበቱ ሲንበረከክ ይላል፣ ወይም ደግሞ በግንባሩ በመሬት ላይ ሲወርቅ ይላል። ኦኬ እነዚህ 3 አይነት ስግደቶች ናቸው አለ። 3 አይነት ስግደቶች ናቸው አለ። ልብ በሉ፣ እነሱ የፈለጉት ይሄን ነው። 3 አይነት ስግደቶች። ከዛስ ምን አለ? እንደ ሙሴ ሕግ አለ ስግደት ማለት 3ቱም ስግደት ኦኬ ስግደት ነው የሚለው እዚህ ጋር የአምልኮ አላለም፣ የጸጋ አላለም። እንደ ሙሴ ሕግ ስግደት፣ እነዚህ ከላይ የጠቀሳቸው 3ቱ ስግደቶች ማለት ነው። ኦኬ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ከዛ በዚህ ምክንያት አለ ቤቱ ምክንያት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ ምክንያት መርዶክዮስ ለአማ አልሰገደም፣ ጴጥሮስ እና የእግዚአብሔር መልአክ ስግደትን አልተቀበሉም ይልና ክርስቶስ ግን የሰዎችን ስግደት ተቀበለን አምላክ ነውና አለ። ከዛስ እዚህ ጋር መጣና መጨረሻ ላይ መለስ ካሉት ውስጥ ምን አለ መሰላችሁ? መጽሐፍ ቅዱስ ውስጥ አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት ተደረገ። እነ ቃሌም ሲያስረዱ ነበር፣ እኔም ሳስረዳ ነበር። የሰገዱ ሰዎች አሉ ብለ አትሰግድም። ዝሙት የሰሩ ሰዎች አሉ፣ ስለዚህ ዝሙት ትሰራለህ። ዳዊት የሰው ሚስት ነጥቆ የሰው ባል አስገድለዋል። ስለዚህ ትገድላለህ እንደ የሰው ሚስት ትደፍራለህ፣ ታስገድላለህ። እንዳትገባ ዳዊት ገለመሬን ተወው። ልጨርስ። ይኸው ላየህ ሳቅ የመቀየር እንትን አለኝ አላልኩም? እኔ ልምድ አለኝ፣ ሳቅ ወደ ብስጭት የመቀየር ልምድ አለኝ። አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ግራ የተጋባው ልጨርስ። የተወዛገብከው አንተ ነህ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ። ቆይ ዮኒዬ፣ ቢንጎ ማለት አሁን ነበር። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። ይህም ይልና አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይህን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለሁ። እሺ ከዛ ተረጉማለሁ። እሺ ሙሉን ላንብብልና ከዛ ልተረጉም። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን፣ ሁለተኛ ነገሥትና ሐዋርያት ሥራን አመጣ። ከዛስ ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ ብራዘር? አልጨረስኩም። ላብራራ በቃ እኩል መጮ ጀመሩ። አንዴ ችግር ኤፍሬም፣ በእውነት እውነቴን ነው ሙድ እንጂ አንድ ደቂቃ ስጠኝ።
ሳጨርስ ለምን ይገባ? እሺ ደቂቃ ቁጭ አድርግልኝ። ደቂቃ ቁጭ አድርግልኝ። ይበቃል። በቃ ደቂቃ አይበቃኝም። አንድ ደቂቃ ቁጭ አድርግልኝ። አሁንም አንድ ደቂቃ እያለ አንድ ደቂቃ ቁጭ አድርግልኝ። እሺ ደቂቃ ቁጭ አድርግልኝ። ከላይ ከመጀመሪያ ጀምረህ እኮ ደገምኩት ነው። ኖ ይኸውልህ እዚህ ጋር የጸጋ ስግደት ያምልኮ ኧረ እባክህ ሚዩት አድርገው። እንዴ ምን ሆነ ነው? ኧረ ሚዩት አታርጉኝ። እኔ ነኝ ማረግ ኤፍሬም ለምን ቆይ ዮኒ እነሱ ሲያወሩ ሚታርጋል። አልሰማ አንድ ደቂቃ ብለህ አንድ ደቂቃ ነው ያወራው። ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋሽ። ኢንተራፕት አድርጎብኝ ስማኛል እንዴ? አራቱም አይደል እንዴ ሁሉ የሚጮሁት? እኔን እዚህ ቃል በቃል እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ አንድ ደቂቃ ቁጭ አድርግልኝ ላሳየ። አንድ ደቂቃ ቁጭ አድርግልኝ። ደቂቃውን ከላይ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ። ከላይ ከ29 ነው ከ30 አቆም። ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሰዋል። 29 32 ሰከንድ ይሆናል። 31 ላይ ታቆማለህ። ጎ እሺ 31 ላይ አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስኪ ቶሎ በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድነው አለ። እዚህ ጋር ሲነግረን እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው።